ኢንተርኔት ላይ ነው የሚገባው። ዲያራ ስደት ላይ ያለ ሰው እንዳለ ብቸኝነት እንትን አይደል እንዴ? ገለልተኛ አይደል እንዴ? በእናት ለማንኛውም ያው የኔ አመለካከት ይሄ ነው። አንተ አመለካከት እንደዛ ነው። በነገር ላይ ደግሞ የቲኔጀር አብዛኛው ህዝብ እንትን ነው አለ የሆነ ቲኔጀሮቹ አለ አይደለ በህይወት ደስተኛ መሆን ብሎ ማለት ለነሱ ኮፕልነት ነው የሚመስላቸው ታውቃለህ። የሚገርምህ ነገር ማለት ነው ያኒ ደስተኛ ሆኖ ለመኖር ኮፕልነት ነው። በቃ ኮፕል ሆኖ ቤት ማሳመር፣ ልብስ ማሳመር፣ አልጋ ማሳመር እንደዛ ነው አንተ አብዛኛው የሚያስበው። እኔ በጣም ነው የሚገርመኝ። እና ይሄን ክሪኤቲቪቲ የለም እኛ ህዝብ ላይ ማለት ነው። በቃ የሆነ በጣም አስቸጋሪ ነው። ብቻ ያው ጊዜ ይፈጃል እንጂ ሰው መሰልጠኑ አይቀርም። ይሄ ነው እኔ እንግዲህ አመለካከት። ባቢ ይሰለጥናል? አዎ አይቀርም እኮ ስልጥኖች ምን ሲሆኑ ነው የሚሰለጥነው? እሱ ስልጥኖች ያኒ እንትን ይላሉ ያኒ መረጋጋት ስልጥኖች ከራሳቸው ጋር የሚሆኑበት ኢቭን ማንኛውም ነገር አክሴፕት ያደርጋሉ። ብቸኝነትንም ማህበራዊ ህይወትንም ማንኛውንም ነገር ራስን የማዳመጥ አንድ ሰው ሰለጠነ ሲባል ከሆነ ነገሮች ጋር ከማንኛውም ነገር ጋር ለመግባባት ብቻውን ለመቆም በማህበራዊ ጉዳይ ማህበራዊ ሲሆን በሆነ ቦታ በሃይማኖቱም በሃይማኖታዊ ሲሆን ነገሮች ሲገቡት ያኒ ብቻውንም ሆነ ማህበራዊ ህይወት ላይ ሆነ ስኬታማ ይሆናል። ገባኝ። ያው ዘመኑ በእንትን ውስጥ ነው የሚኖረው እንደምታውቂው። የሰለጠኑና ያልሰለጠኑ ሰዎች የሚኖሩበት ዓለም ላይ ነው አይደል የምንኖረው እኛ? አዎ። እነዚህ ያልሰለጠኑ ሰዎች ሲሰለጥኑ የሰለጠኑት ምን ይሆናሉ ነበር ያልኩሽ እኔ። አዎ አልኩህ እኮ ምን ይሆናሉ? የሰለጠኑ ሰዎች ምን ይሆናሉ መጨረሻ ላይ? የሰለጠኑ ሰዎች እንግዲህ የሚሞተውን ያው እየሞተ እንትን ይላል። በህይወት የሚቆየውም ከራሱ ጋር ተግባብቶ ይኖራል ሲሰለጥን። ለምሳሌ ያልሰለጠነ ከኋላ ሰገጤ ህዝቦች አይመጡም ብለሽ እንትን ትያለሽ። ምናልባት አሁን ያልሰለጠኑ ያለ እኮ ነው እንዴ? የማይጠፋም እኮ እንዴ? መሀይምነት ከሌለ እኮ እውቀት ዋጋ የለውም እኮ። እና እንትን ይሄን እዚህ ዓለም ላይ እኮ የሆነ ተመሳሳይ ነገር እኮ የለም እኮ። ያኔ ተቃራኒ ነው። አዎ ተቃራኒ ነው። ደግሞም ይቺ ህይወት ማለት ነው በነገር ላይ እንደው አስተግፍሩላህ እዚህ ዓለም ላይ የሰላምን ዋጋ የምታውቀው በጦርነት ነው። ታውቃለህ? ይቻልም ካለ ጦርነት መኖር አትችልም። ጦርነት ይቀጥላል፣ መሀይምነት ይቀጥላል፣ አለማወቅ ይቀጥላል። ምክንያቱም ነገሮች ኢቭን አሁን ፊልምና ተከታታይ ድራማ ስታይ ባላንጤያ ከሌለበት መከታተል አትችልም አይደለ? ልክ እንደዛ ማለት ህይወት ማለት እንደዛ ሙሰልሰል ማለት እኮ ድራማ ተከታታይ ድራማ ናት። ኦኬ ባላንጤያና እንትን ከሌለ ህይወቱ ራሱ ይኖርክ አይመስልም። ስለዚህ የግዴታ ህይወትን ለመረዳት የሚያውቀው የማያውቀው ትልቁ ትንሹ ነው። ልክ የሚሞት እንዳለ የሚወለድ አለ፣ የማያውቅ እንዳለ ሁሉ የሚያውቅ አለ፣ ሴት እንዳለ ሁሉ ወንድ አለ፣ ሰላም እንዳለ ሁሉ ጦርነት አለ። ስለዚህ ዓለም እንደዚህ ሆና ነው የምትቀጥለው ነው የምለው። አይ ጥሩ መልከታ ነው። የመጀመሪያ ላይ የነበረ ሐሳብሽንም ተቀብየዋለሁ። ጥሩ መልከታ ነው። መጨረሻ ላይ ስለ ወይዘሪቷ የሆነ ነገር ብትይንስ? ኧረ ምን አስባለኝ። ምን ጥሩ ስራ ሰርተናል እኛ። ምን ሲሳደብ ይኖራል። እኛም خلاص ስላሴን እንትን ብለናል። ካሁን በኋላ በስላሴ የማያምን የስላሴ ዶክትሪን አማኝ ፈጥረናል። ካሁን በኋላ ኢየሱስ እግዚአብሔር ነው የማይል እንትን ብለናል። የሚገርም ነገር ማርያም የእግዚአብሔርነት አይደለችም የሚል ለፍ ኦርቶዶክስ አፍርተናል። ኦኬ ኢየሱስ እኮ እግዚአብሔር ወልድ አይደለም የሚል ለፍ ሰው አፍርተናል እኮ። የእግዚአብሔርና የኢየሱስ ልዩነት ያወቀ ነፍ አፍርተናል። ኦኬ እኛ ምክንያቱም የምንናገረው የምናስተምረው ወንጌልን መሰረት አድርገን ነው። ስለዚህ እኛ ባለ ውጤቶች ነን አልሐምዱሊላህ። እነሱ ጋር ግን ስድብ ነው። ስድብ ደግሞ ታሪክም አይሰራም ወንጌልም አይደለም፣ ወዴትም ፈቀቅ አይልም። ኦኬ በዚህ ጊዜ የስላሴ ዶክትሪን አማኝ ሆነ ፕሮቴስታንት ይሁን ካቶሊክም ይሁን ኦርቶዶክስ ወይ ኤቲስት መሆን ነው ያለበት ወይ የሌላ ሃይማኖት ተከታይ ነው መሆን ያለበት እንጂ በዛው ቤተክርስቲያን ውስጥ ሆኖ መቀጠል አይችልም። ምክንያቱም እነዚህ ቤተክርስቲያናት በቄሶች በመነኩሴዎችና በነገስታት አማካኝነት ኢየሱስን ከሰውነት ወደ ፈጣሪነት ቀይረውታል። ከሰውነት ወደ ፈጣሪነት ከፈጣሪ የተገኘ ፈጣሪ ነው ካሉት በኋላ ምን አድርገውታል? የማይለወጥ ዶክትሪን ነው ብለውታል። አስበዋል? ይሄ ዶግማ ብሎ ማለት የማይለወጥ አዋጅ ማለት ነው። ስለዚህ ነገስታቱ ቄሶቹንና መነኩሴዎቹ ያመጡትን ፍልስፍና አምጥቶ ምን አድርጓል? በህዝብ ላይ አውጇል።
ያወጀውን አዋጅ ደግሞ የማይለወጥ ነው ብሏል። አንደኛ ነገር። ሁለተኛ ነገር የማይለወጥ አዋጅ ነው ኢየሱስ ፈጣሪ ሆነ ካሉ በኋላ ያ የመጀመሪያቱ ዓለም አቀፊቱ ቤተክርስቲያን ነበረች፣ ካቶሊክ ነበረች እንደዛ ያደረገችው። ድሮ ዓለም አቀፍ አንድ ቤተክርስቲያን ነበረች። አሁን ላይ ዓለም አቀፍ ቤተክርስቲያን የለም። ምክንያቱም ሁሉም ሎካል ሆኗል። ድሮ ኦርቶዶክስ አልነበረም፣ ፕሮቴስታንት አልነበረም፣ ሌላ ኢቫንጀሊካ ምናምን አልነበረም። ድሮ የነበረችው አንዲት ካቶሊክ ቤተክርስቲያን ነበረች። እዛች ካቶሊክ ቤተክርስቲያን ውስጥ የነበሩ ቄሶችና መነኩሴዎች ናቸው ሲጣሉ እርስ በርስ ወደ መጽሐፍ ቅዱስ መመለስ ያቀታቸው ይዘውት ከዘር ማንዘራቸው ያመጡትን የአረማዊነት እምነት ወደ ወንጌል በማስገባት እንግዲህ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው ለንጉሱ ሲናገረው ንጉሱም በቃ ይሄ የማይለወጥ እምነት ነው ብሎ አወጀ። ያንን አዋጅ አሁን ማንም መሻር አይችልም። አንደኛ ዓለም አቀፍ ቤተክርስቲያን የለም፣ ፈርሳለች። ሁሉም ሎካል ሆኗል። ኦርቶዶክስም እዚህ ኢትዮጵያ ነው ያለችው፣ ፕሮቴስታንትም እዛ ጀርመን ነው እንትን ያለው፣ ካቶሊክም የት እዛ አውሮፓ እንትን ብላለች። አለቀ። አንድ ላይ መሰብሰብ አይችሉም በዚህ ሰዓት። ስለዚህ ራሳቸውን አንለውጠው ያሉትን መለወጥ አይችሉም። ምክንያቱም አንለውጠውም ስላሉ። ስለዚህ ሁሉ ስላሴ ሲሉ ይኖራሉ። ስላሴ የሚለው ነገር ደግሞ በሰዎች አማካኝነት የመጣ ስለሆነ እንደሆነ ያወቀ ወንጌል ላይ አለመኖሩን ያወቀ ትቷቸው ይሄዳል። ስለዚህ ቤተክርስቲያኒቱ ባዶዋን ትቀራለች ማለት ነው። ይሄን ይመስላል። ነገር ግን እስልምና አልহামዱሊላህ ቄስን የሆነ የሃይማኖት አባት ቁርአን ላይ እና ሐዲስ ላይ የጨመረው አንዳች ነገር የለም። ቢጨምርም የሚቀበለው የለም። ኦኬ ንጉሱ ይሄን አድርጉ ቁርአን ላይ እንዲህ ጨምራለሁ ሐዲስ ላይ እንዲህ ጨምራለሁ የሚል ታሪክ የለንም። እኛ ቁርአንና ሐዲስን አባቶቻችን በስነ ስርዓቱ አስተላልፈውልናል። ያንን ይዘናል። የምንከተለው ቁርአንና ሐዲስ ነው። አልহামዱሊላህ ይሄን ይመስላል። እና ምንም አንልም። ተስፋ አስቆርጠናል። በቃ አጨለለናቸዋል። ቢሳደቡ ነው ሌላ ምን እንትን አለው። እኛ ደግሞ ወንጌልን በደንብ አድርገን እንሰብካለን ገና። ይሄን ነው የምለው። አመሰግናለሁ። እኔ በጣም የሚገርመኝ ነገር ምንድነው አሁን ስለ ወይዘሪቷ ስለ ውፍዬ ገላን ስጠይቃት መሲ ሂዳ ስለ ምንድነው እኔ ይመቸኛል። በነገራችን ላይ አሁን እኔ እንኳን ችግር የለብኝም ስለ ሰው ማውራት ሰው እንትን ማድረግ ምናምን ማወራትም አለበት ብዬ ማመናለሁ ራሱና እንደዚህ አይነት ሰው መሆን በጣም ከባድ ነው። ይሄ ምንድነው የሐሳብ ሰው መሆን ብልጥ ሰው መሆን ግለሰቦች ላይ እንትን አለማድረግ ነው። እና ስለ ውፍዬ ገላ ተጠይቃት ስለ ስላሴ ነው የምታወራው፣ ስለ ክርስቶስ ነው የምታወራው፣ ስለ አብ ስለ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ነው የምታወራው። ይሄ በነገራችን ላይ ከባድ ነገር ነው። በየቀኑ አባባል አለ አይደል? ስለ ሰዎችን የሚያወራ ምንድነው የሆነ እንትን የሚባል ነገር አለና ሐሳብ ስለሌለው ነው በሚለው እንትን አድርጌዋለሁና ግን እኔ የገረመኝ ምንድነው መሲ እኛ አንተዋወቅም። እኛ ምንም ያደረግነው ነገር የለም። እኛም ስማችንንም እንዲያነሳው አንፈልግም። ለኛ ምንም ነገር አይደለም። ግን እኛ እናንተ ጋር ያይዞ በየቀኑ ስማችን ካልተነሳ ለምን እንደሆነ አላውቅም። ምን እንደው የተረዳሽው ነገር አለ? እኛ ግብረ ሰዶማውያን ብሎ ወሃብያዎችን ካላለ አይሆንለትም። አይጽፍም፣ ይጽፋል። በቃ በየቀኑ እንትን ይላል። ገብቶሻል? ለምንድን ነው እንደው ለምን ይመስልሻል? እኔ አይገባኝም አንዳንዴ ለምን እንደዛ እንደሚል ማለት ትክክል ነው ካላልክ ከሱ ጎን ካልቆምክ የሱ ግሩፕ ካልሆንክ የግዴታ አንተን ስም ማጥፋት መሳደብ ነው እንትን የሚለው ኦኬ። እናም ያው ብዙ እያየሁ ነው እኔም አያለሁኝ። ኦኬ እናንተ ህሊናችሁ የሚያሳርፈውን ስራ ስሩ። ማንም ሰው ማን ይበላችሁ አከሌ ምን አለኝ አትበሉ። ምን አለ መሰላችሁ እኔ አሁን ሶሻል ሚዲያ ላይ የመጣሁት ሃይማኖት ነገር ብቻ አላወራ ነው። ሃይማኖት ነገር ብቻ አላወራ ስል የተጻፈን ብቻ ለማውራት ነው። እና ሰዎች በደንብ ግልጽ እንዲሆንላቸው የምፈልገውን ነገር ነው እንጂ የማወራው ስለ ግለሰብ የማወራ ከሆነ ስለ ብሔሩም ስለምኑ የማወራ ከሆነ ድብልቅልቅ ይላል። በቃ ነጥሮ እንዲወጣ ኦኬ የሆነ መረጃ ላይ እንድታገኙ ታሪክ ላይ እንድታገኙ የምፈልገውን ነገር ነው የማወራው። እና እንደዚህ ስም የሚያጥፋው የሚሳደበው ምንድነው የግዴታ እሱን ካልደገፍከኝ ነው። እሱን ደግሞ ማንም ሰው አይደግፈው። ምክንያቱም ስሜታዊ ያልሆኑ ኦርቶዶክሶች ካልሆኑ በቃ ለእምነታችን ስለ የሚሳደብልን ብለው ካልደግፉት በስተቀር ማንም ጤነኛ አእምሮ ያለው ሰው ከእንደዚህ አይነት አመለካከት ካለው ሰው ጎን አይቆምም። እናንተ ለህሊናችሁ ከተመቻችሁ እኔ በነገራችን ላይ ከየትኛውም ሃይማኖት ተከታይም ሆነ ሃይማኖት ከሌለው ሰው ጋር ተግባብቼ መኖር ደስ ይለኛል። እኔ እውነቱ መናገር የሆነ ስማርት የሆነ አስተሳሰብ ያለው ሰው ነው እምወደው። ታውቃለህ አንተ ህሊናህን እረፍት የሚሰጠው ነገር ከሰራህ ማንም ይህን ተናገረ ማንም ያንን ተናገረ አትጨነቅ። ስለዚህ እናንተ እኛ አሁን ለምሳሌ ንጽጽር የምንሰራው
እንግዲህ እኛ እናንተ ጋር የምንመጣው እናንተም እኛ ጋር ተግባብተን የምናወራው ምንድነው? አንደኛ አንሳደብም፣ ሁለተኛ ስም አናጠፋም፣ ሶስተኛ ያልተጻፈ አንናገርም። በዚህ ነው እንግዲህ የተግባባነው እንጂ በሃይማኖት አልተግባባንም፣ በመልክ በምናምን አንተዋወቅም። ነገር ግን መሆን ያለበት ነው እየሰራን ያለ ነው። የሰው ልጅ የኔን ስም ስላጠፋኸው አንተ ትክክል ነህ ማለት አይደለም። እኔ ስለሰደብኩኝ አንተ ትክክል ነህ ማለት አይደለም። ስለዚህ አንተን ሃይማኖት ትክክለኝነት ለማሳወቅ በሌላው ላይ መዋሸት፣ ሐሰተኛ መረጃ ማምጣት አይጠበቅብህም። ስለዚህ እናንተ ለህሊናችሁ የተመቻችሁ አመለካከት የቱ ነው? መሳደብ አያስፈልግም፣ መዋሸት አያስፈልግም፣ ማማት አያስፈልግም። ቀጥታ የተጻፈውን እንነጋገር ነው። በዚህ ነው እኛና እናንተ የተግባባ ነው። ስለዚህ በሐሳብ ስንግባባ እናንተ የኛ ደጋፊ መስላችሁት ነው እንደዛ የሚለው እሱ። ምክንያቱም የሚሄደው በመሳደብ ተሳድቦ የራሱን ተከታዮች ለማስደሰት ውሸት መረጃዎችን አምጥቶ እንትን ለማለት። አሁን ለምሳሌ ሶሻል ሚዲያ ላይ በየኮሜንቱ በየምሩ የምናያቸው እፎይ እንዲህ ብሏል ነው የሚሉት። የሚገርም ነገር አሁን የኦርቶዶክስ ትውልድ በወንጌል አይመካም እኮ። ኦኬ የሚመካው በማን ሆኗል? በሴጋ ሆኗል፣ በፎይ ሴጋ ሆኗል። ኦኬ እሱ ምንድነው ያደረገው? ለበቀል ነው እንደዛ ያደረገው። በቃ እስልምናን የሚበቀለው መስሎት ነብዩን ስለተሳደበ እንዴ እኮ በየኮሜንት ላይ አንተ ጎግል ላይ ያገኘውን ዝም ብሎ በእስልምና ላይ የተቀጠፈ መረጃ ቪዲዮ ሰርቶበታል አይደለ? ያንን እንደ መረጃ የያዙ ነፍ ኦርቶዶክሶች አሉ። በነገራችን ላይ ይሄ ቪዲዮ አንደኛ ዶግማ አይደለም፣ ሁለተኛ የድነት ትምህርት አይደለም፣ ሶስተኛ ዶክትሪን አይደለም። የሚገርም ነገር ኦኬ፣ የኦርቶዶክስ ዶክትሪን ዶግማ አለ፣ የኦርቶዶክስ የድነት ትምህርት አለ። እዛ ላይ ቁመን ነው እያወራን ያለ ነው። እኛ መበቀል አይደለም አላማችን። እኛ ሰድቦ ለተሳዳቢ አይደለም መስጠት አላማችን። አሁን ለምሳሌ እሱ ምን ያደርጋል መሰለህ? ነብያችሁ እንዲህ ብሏል፣ ምን ብሏል፣ ስለ ብዙ ሚስት፣ ስለ ወሲብ፣ ስለ ሴክስ ነው ያወራው። በነገራችን ላይ ወሲብ፣ ሴክስ፣ ሚስት እንደዚህ ነገሮች ዶክትሪን አይደሉም፣ ዶግማ አይደሉም፣ የድነት ትምህርት አይደሉም። ወደ ኦርቶዶክስ ስንመጣ የኦርቶዶክስ የድነት ትምህርት ምን እንደው ታውቃለህ? ዶግማው የማይለወጠው የኦርቶዶክስ አስተምሮ ነገረ ክርስቶስ፣ ማርያምና ስላሴ ናቸው። እነዚህ ነገሮች ናቸው። በእነዚህ ነገር ካላመንክ ድነት አታገኝም። የኦርቶዶክስ ድነትን አታገኝም። ስለ ወሲብ ብታወራ፣ ስለ ወር አበባ ብታወራ፣ ስለ ስፐርም ብታወራ ከነዚህ ጋር ምንም ግንኙነት የላቸውም። ኦኬ እኛም ጋር ይሄንን ቢወራ ይሄ የድነት ትምህርት አይደለም። ለምሳሌ ነብያችን ላይ ሰለላሁ ዐለይሂ ወሰለም ብዙ ሚስት ቢያገቡ የእስልምና ዶግማ አይደለም። ይሄ ዶክትሪኑ አይደለም። ይሄ ቀኖናው አይደለም። የእስልምና የድነት ትምህርቱ አይደለም። አንድ ሙስሊም የሚድነው በአላህ ያመነና መልካም ስራ የሰራ ነው። ይሄ ነው ዋነኛው የማይለወጠው የእስልምና ዶግማ። ይሄ ነው። አምስቱ የእስልምና መሰረት፣ ስድስቱ የእስልምና እምነት የሚባሉ አሉ። በአላህ ማመን፣ በቁርአን ማመን፣ በነብያት ማመን፣ በመላእክት ማመን፣ በኢየሱስ ማመን፣ እነዚህ ናቸው። ስለዚህ ኢቭን አንተ ዶግማና ዶክትሪን ማለት እንደው አያውቅም። ኢቭን በድነት ትምህርት ላይ አሁን ለምሳሌ ስለ ሃይማኖት ስታወራ ሃይማኖት ምንድነው? ይሄ ቲዮሎጂ ነው። ኦኬ ስለ መለኮት ነው የምታወራው። እሱ ስለ መለኮት አውርቶ ያውቃል እንዴ? ምክንያቱም የተማረ ሰው ሲሆን ስለ መለኮት ታወራለህ። መሀይም አውርተዋል። ግብረ አካል እዳለው እግዚአብሔር አብ ነው ምናምን ብለዋል። ቀጥይ ያ ሲጀምር ዝም ብሎ እንደዛ ለመሞከር እንጂ አያውቀውም። ታውቃለህ? የሚገርምህ ነገር ኢቭን ዝም ብሎ ከሆነ ካረቄ ቤት ዲጄ ነው። በነገራችን ላይ በዛው አጋጣሚ አዲስ አበባ የዘመድ ሆቴል ተቀጥሮ የሚሰራ ዲጄ ነው። አንገቱ ላይ ያደረገውን ስልስለት ምናምን አይተዋል። እሱ የዲጄ እኮ ነው። ያኒ ስታይሉ የዲጄ ስታይል ነው። እና ቀጥታ ከዲጄ ስታይል ነው ዘሎ እንትኑ ላይ የገባውና በቃ ስለ ወሲብ፣ ስለ ሴክስ፣ ስለ ምናምን ስለ ብዙ ሚስት ማውራት አውርቶ ኦርቶዶክሶችን እንደው ትንሽ አስደሰታቸው እንጂ ወሲብ ዶክትሪን አይደለም። ብዙ ሚስት ማግባት ዶግማ አይደለም። ኦኬ ስለ ስፐርም ማውራት ደግሞ እንትን አይደለም። የድነት ትምህርት አይደለም። የድነት ትምህርት ብሎ ማለት አንደ በፈጣሪ ታምናለህ፣ ፈጣሪን ትታዘዛለህ ነው። ዶግማ ብሎ ማለት ደግሞ የማይለወጥ ትምህርት ነው። አሁን ወደ ኦርቶዶክስ የዶግማ ትምህርት ስንመጣ ማርያም ዘላለም ድንግልናት፣ በቃ በህሊናም ድንግልናት፣ በአካልም ድንግልናት፣ ድሮም ድንግልናት፣ አሁንም ድንግልናት፣ ሞታ ተነስታ አድርጋለች ተብሎ ነው የሚታመነው በኦርቶዶክስ። ይህ የማይለወጥ የኦርቶዶክስ ዶግማ ነው። ልብ በል የማይለወጥ። ይህንን መለወጥ አይቻልም። ነገር ግን ይህንን የማይለወጠውን የኦርቶዶክስ ዶግማ ወደ ወንጌል ስታመጣው የለም ወንጌል ላይ እንኳን ማርያም ዘላለም ድንግል ልትሆን፣ እንኳን በህሊናዋ በሐሳቧ ድንግል ልትሆን ኢየሱስ ከኢየሱስ በኋላ ዮሴፍ ጋር ግብረ ስጋ ግንኙነት ያደረገ ሴት ናት። ልጅ ወለደች ሴት ናት። እንደውም የማቴዎስ ወንጌል ምዕራፍ 1 አንቀጽ 25 ላይ ምንድነው ምን ወንድ ልጇን እስከምትወልድ የበኩር ልጇን እስከምትወልድ አላወቃትም። በመጽሐፍ ቅዱስ ቋንቋ አንድ ወንድ ሴትን አላወቃትም ብሎ ማለት ጾታዊ ግንኙነት አላደረጋትም ማለት ነው።
ስለዚህ ማርያም ኢየሱስን የበኩር ልጇን ከወለደች በኋላ ከዮሴፍ ጋር ጾታዊ ግንኙነት አድርጋለች። መጽሐፍ ቅዱስ ወንጌል የሚያፈርዳን ታሪክ ይሄ ነው። ነገር ግን የኦርቶዶክስ የማይለወጠው ዶግማ ምንድነው? ላላላላ ማርያም ወሲብ አላደረገችም ድንግል ናት ብለህ ነው የምታምነው። አንደኛ ነገር እንዲህ ብለህ ስላመንክ ምን አይነት ድነት ነው? አሁን እንዴት የድነት ትምህርት ሊሆን ይችላል? አንተ ከዶክትሪን ዶግማ ብሎ ማለት እኮ አምነህበት ሰርተው የምትጸድቅበት ነገር እኮ ነው። ስለዚህ አንድ ሰው እንዴት ነው ማርያም ድንግል ብሎ ስላመነ የሚድነው እግዚአብሔር ገነት የሚገባው? የለም። ስለዚህ አያውቅም። ስለዚህ ከወንጌል አንጣ መረጃ ብለው እንትን የለም። እኔ መጀመሪያ አካባቢ ይከሰስልን በህግ ይቅረብልን ብለው አራግበው ኢትዮጵያ ህዝብ ጋር ከማድረሳቸው በፊት መጀመሪያ አካባቢ እሱ የጀመረው በነገር ላይ እብደቱ የተነሳበት የኦርቶዶክስ ደብተራዎች ስልጤ ላይ እስከ 400 የሚጠጉ ህዝቦች ላይ ድግምት አድርገው ነበረ ኦርቶዶክስ ለማድረግ ማለት ነው። ያ ነገር ሶሻል ሚዲያ ላይ ሲወጣ እንዴት ነው ኦርቶዶክስ ደጋሚ የምትሉት ብሎ እስልምና ለመበቀል ነበር የጀመረውና በእኛ ላይ አልፎ አልፎ ቪዲዮ መስራት ጀመረ። እንዲያረጋቸዋለሁ ምናምን እያለ ቪዲዮ መስራት ሲጀምር ኦኬ እንደዚህ አይነት ቪዲዮ መስራት ከጀመርክ በቃ የኦርቶዶክስ ዶክትሪን ከመጽሐፍ ቅዱስ አሳየን ብዬ በተደጋጋሚ ቪዲዮ ሰርቻለሁ። እንደምሰራ የሚያውቃል እኔማ ያውቃል። ስቲል ረጅም በቃ ስሜን አይጠራም። አንተ ስሜን የሚጠራማ ከሆነ ያማዋል። አይ ቲንክ ስሜን ራሱ አይጠራምና በተደጋጋሚ የኦርቶዶክስን ዶክትሪን ከወንጌል አሳየን። የኦርቶዶክስ ዶክትሪን ወንጌል ላይ የለም። አንተ ወንጌል ላይ የለም ብቻም ሳይሆን በኦርቶዶክስ ዶክትሪን አማካኝነት ማርያም ራሱ ከሃዲ ናት፣ ኢየሱስም ከሃዲ ነው፣ ሐዋርያትም ራሱ ከሃዲ ናቸው። ምክንያቱም የኦርቶዶክስ ዶክትሪን የማያምን ምንድነው? መናፍቅ ነው፣ ከሃዲ ነው። ሐዋርያት ማርያም ድንግል ናት ብለው አያምኑም፣ አልሰበኩም። ኦኬ ሐዋርያት ኢየሱስን አምልከው ተራሱ አያውቁም፣ አምልኩትም ብለው አላስተማሩም። ስለዚህ በኦርቶዶክስ ዶክትሪን የግዴታ ማርያም ድንግል ናት ብለህ ማመን አለብህ፣ አማላጅ ናት ብለህ ማመን አለብህ፣ የፈጣሪ እናት ናት ብለህ ማመን አለብህ። ይህንን ካላመንክ መናፍቅ ነው። ስለዚህ ማርያምም ይህንን እምነት አታውቀውም፣ ኢየሱስም ይህንን እምነት አያውቀውም፣ ሐዋርያትም ኢየሱስ አያውቁትም። ይሄንን ምንድናቸው? ስለዚህ መናፍቅ ናቸው። ኦርቶዶክስ ሐዋርያትን መናፍቅ የምታደርግ ቤተክርስቲያን ናት። ኦኬ ማርያምንም መናፍቅ ኢየሱስንም መናፍቅ የምታደርግ ናት ብዬ ስጠይቅ ላላላላ ማርያም ይሄን ታምናለች ብለው የመለሰ የለም። ሐዋርያት ይሄን ያምናል ብሎ አልመለሱም። ምክንያቱም የለማ። ለዚህ ነው ኦርቶዶክስ የተመሰረተችው ቄሶችና መነኩሴዎች ባመጡት ሐሳብና ፍልስፍና እንጂ በሐዋርያት አይደለም አልኩኝ። አይ ውሸት ነው ብሎ የመለሰልኝ አለ። እንኳን ፎይሴ ጋር ቀርቶ ማንም የሃይማኖት አባት ይሄን አይመልሰው። ምክንያቱም እነሱ ራሱ አያውቁትም። እኔ በጣም ያሳዘኑኝ አንተ ልክ አንተ የሆነ ነገር ትክክል ነው ብለህ ኑረህ ይዘው ኑረህ ድንገት እንዳልሆነ ስታውቀው የሚሰማህ ስሜት ማለት ነው። መጀመሪያ አካባቢ ይሄን ሐሳብ እዚህ ቲክቶክ ላይ ስናገር ብዙ ልጆች አልቀሰዋል። ወላሂ ለአዝም እንዴት እንዳሳዘኑኝ ግን ማለት ነው። በቃ አለቀሱ። ያኔ አልቀሰው አሁን ተተውት አርፈው ቁጭ ብለዋል። እናም ኢቭንን ያሳዘኑኝ አንተ የሃይማኖት አባቶቹ ትልልቆች ሁሉ ማለት ነው ኢየሱስ እግዚአብሔር ወልድ ነው፣ ስላሴ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሲሉ ኖረው አረ መጽሐፍ ቅዱስ ላይ እግዚአብሔር ወልድ የሚል የለም ስትላችሁ አስበው ሲገልጡት ወረቁትን ገለጥ ኮሽ የሚል ነገር ይሰማኛል። ቪዲዮ በኔ ላይ ሲሰሩ ታውቃለህ ባቢ እግዚአብሔር ወልድ ብሎ ፍለጋ ማለት ነው እግዚአብሔር መንፈስ ቅዱስ የሚለውን ፍለጋ መጽሐፍ ቅዱስ ላይ ወረቀቱን ገለጥ ማፊ መረጃ እና ኢቭን አንተ የሰው ልጅ ማለት ነው ይሄን ነገር ከጫንክበት ያን ነገር እውነት ነው ብሎ ለዘላለም ይዞ ይኖራል። ኢቭን የሆነ ሰው ነው ያስጀመረህ ስትለው እውነት አይመስለውም። እና መጀመሪያ አካባቢ እኮ ኢየሱስን ፈጣሪ ብላችሁ ያዙ ሲባሉ የዛ ጊዜ እኮ በግድ ነው ህዝቡ ላይ እኮ የተጫነው እኮ የሚያጉረመረም የሚቃወም ቅጣት ምናምን ነበረው። ስለዚህ ህዝቡ የነገስታቱን እስራት እናንተን ፈርቶ በቃ ኢየሱስን ፈጣሪ የማድረግ ልምምድ ውስጥ ከኖረ በኋላ በቃ ኢየሱስ ፈጣሪ ነው ብለው ኖሩ እንጂ በአዋጅ ምክንያት እንግዲህ ቄሶች በህዝቡ ላይ እንዳመጡት ምናምን አያውቁም። እና በስነ ስርዓቱ አስተማር ናቸው አለቀ። የኦርቶዶክስ ቤተክርስቲያን ታሪኳን ምኑን አስተማር፣ ከወንጌል ጋር ምን እንደሆነች ምናምን አስተማር። በቃ እንኳን አይደለም እነ ፎይሴ ጋር ማንም የሃይማኖት አባት እዚህ መስቀል ይዘው እነዚህ በኩሉ ይተንጎራደዱ አይደለም እንደዚህ ቲክቶክ ላይ መቼ መለሱ? አልመለሱም እኮ እግዚአብሔር ኢየሱስ አንተ እንዴት እንደሚያስደነግጥ አንተ እንደው አንድ ጊዜ ምን አደረኩ መሰለ እንደው ማለት ነው አሳዘኑኝና ወይ እንደው በእነሱ ቦታ ሆኜ ስሜቱን አልሞክረው ነገር ነው ያልኩት ታውቃለህ እንዴት እንዳሳዝኑኝ ማለት ነው። እና ይሄን ይመስላል። እና እኛ ለስድብ አልመጣንም፣ እኛ ቲክቶክ ላይ ለሐሜት አልመጣንም።
የሆነ ዝም ብሎ ጎግል ላይ የተጻፈ ነገር ይዘን መተን አይደለም። ይሄ እንትን ያለው መጽሐፍ ቅዱስን በማንበብ ነው። ስለዚህ እኛ ውጤታማ ሰዎች እስከሆነ ድረስ አከሌ ያንልም በደንብ ነው። እኔ በተደጋጋሚ ለዚህ እኮ ነው ታውቃለህ፣ ይሄን ሊያመልጡት የማይችለው በቃ እጅግ መራር እውነት ስለሆነ ነው በተደጋጋሚ ኢየሱስ እግዚአብሔር ወልድ አይደለም እያልኩ የሚያቆስላቸው ማለት ነው። እና መልካምነት ለራስ ነው። እኔ በደግነት ነው ቲክቶክ ላይ የመጣሁት። የእነሱን ሃይማኖት ልበቀላቸው ልሰድብባቸው አይደለም የመጣሁት። እምነቴን አትሳደቡ ልል ነበር የመጣሁት። ግን ጥሩ ነገር አገኘሁኝ። እንደውም መንፈስ ቅዱስ ተገለጠልኝ ብለህ ራሱ የምር እንትን እውነት የለኝም ባቢ መንፈስ ቅዱስ ተገለጠልኝ ብለን ያው በመንፈስ ቅዱስ ላይ እስኪ እንትና ፈን ጥያቄ ይጠይቅና ጠይቅሻለሁ። መሲ ገስ ላይ ስላል ዛሬ እሺ ችግር የለውም መብትሽ ነው። በነገራችን ላይ ብዙ እንትን የሚሉሽ ሰዎች ስላሉ እኔ ኮመንት ያለውና ሃይማኖት ካልተሳደበ ሰው የፈለገውን ሰው መሳደብ ይችላል። በነገራችን ላይ ሰው እኔ ስለተሳደበ ብሎክ መደረግ የለበትም ብዬ ነው ማምነው። ሚዩትም መደረግ የለበትም። እኔ ችግር የለብኝም። አንቺ ስልጣን አለሽ፣ ራስሽን መከላከል ትችያለሽ፣ መብትሽ ነው። ሃይማኖት ካልተሳደቡ ሰዎች ተውዋቸው። ቢሳደቡ ራሱ ሰው እኔ የሚስማማ ሰው ብቻ አይደለም መምጣት ያለበት። የሚስማማኝ ሰው እኮ ምን ይሰራልኛል? በቃ ምንድነው ትርጉሙ? የምናወራው እኮ ተቃራኒ አመለካከትና ሐሳብ ያለውን ሰው እንዲሰማ ነው አይደለ? እንደዛ ነው። ስለዚህ ሰው የፈለገውን እየጻፈ ቁጭ ቢል መልካም ነገር ነው ብዬ ነው እንትን የማደርገው። ሲጀመር እየተቃጠለም ቁጭ ማለት አለበት። ሰላም ብያለሁ። ሰላም አለን። ቀጥል። ሀሳብ አለ? ምንድን ነው ሻዳ የምትይዘው? ለምንድን ነው ሻዳ የምትይዘው? ከክርስትና ልትወጣ ነው? ክርስቶስ አምላክ እንዳልሆነ አረጋግጣል? መሐመድ ረሱላህ ምን አልከኝ? መሐመድ ረሱላህ ሻሃዳ የሚያስፈልግ ነበር። ውረድ ወንድ አገረድ። ሃይማኖትህን ክደህ እዚህ ጋር ሻሃዳ ትላለህ እንዴ? ሲያስጠላ። ሉጢ እኔ ጋር መምጣት የለብህም። ሄድና እዛ ጋር ተሸምሸም። ደንቁሩ በጣም ነው የሚደብሩት። ከክርስትና መውጣት ትፈልጋለሁ አላለም? በቃ ትፈልጋለህ ውጣ። ምን አገባኝ እኔ ጋር መጠን የምትወጣው ከክርስትና ቦቸራም። መሲ በጣም ነው የማመሰግነው። ቅድም የመጨረሻ ፖስቷ ወይዘሪት እፉዬ ገላ የመጨረሻ ፖስቷ አንዳንድ ንጽጽር ላይ የሚሰሩ ሰዎች፣ በነገራችን ላይ ንጽጽር የሚሰሩ ሰዎች ለሃይማኖታችሁ ክብር ስላላችሁ ነው። ምናልባት እኛ ጋር ከመጣችሁም እኛ ጋር ካወራችሁም ሌላ ሰው ቤትም ከገባችሁ ለሃይማኖታችሁ ክብር ስላላችሁ ሙስሊም ያልሆነ ሰው እንዲሰልም ለማድረግ ነው፣ ሙስሊም ለማድረግ ነው የምትገቡት። እኔ እንደዛ ነው የማውቀው። ከባዱ ልዩነታችሁ ደግሞ ይሄ ነው ብዬ ነው እንትን የማደርገው። እነሱ እናንተን ለማሸማቀቅ፣ እናንተ ደግሞ እነሱን ለመሳብ ነው። ይሄ ደግሞ ከባድ ልዩነት ነውና የመጨረሻ የቴሌግራም ፖስቷ ወይዘሪቷ ሙስሊም አስተማሪዎች ንጽጽር ላይ የሚሰሩ ሰዎች ከግብረ ሰዶማውያን የሚያደርጉት ንግግር ካለ ያደረጉት ንግግር እየተመጓገሱ ካለ ሪከርድ ያደረጋችሁት ካለ አምጡልኝ ብላ ነበር። ምን አይነት ፖለቲካ መስራት አስባ እንደነበረ ከእንትንም አንቆጥራጥም። በነገራችን ላይ እኔ ተሰምቶኝ አይደለም፣ በነገርሽ ላይ ተሰምቶኝ ምንም መስሎኝ አይደለም። መባልን በሌላ ነገር ስለምናውቀው ምንም አይመስለኝም። ግብረ ሰዶማውያን ስንባል መቼስ ጌታችንን አናስፈትሽም። ሰው የፈለገውን የማለት መብት አለው። ችግሩ ግን በዚህ ልክ ብዙ መንጋዎችን አስከትሎ የክርስትና ከለላ ነኝ ብሎ የሚል ሰው በዚህ ልክ ለምን ወርዶ ዘቅቱ እንትን በእንደዚህ አይነት የወረደ ነገር ለምን ይገኛል በሚል ነው የጠየቅኩሽና መሲ እግዚአብሔር ወልድ የሚል አለ በመጽሐፍ ቅዱስ? የለም። እግዚአብሔር ወልድ የሚል የለም። ፍጹም ሰው ቆይ ትቀጥያለሽ። ፍጹም ሰው ፍጹም አምላክ የሚል አለ? የለም። ስላሴ የሚል አለ? የለም። እኔ አምላክ ነኝ ያለበት ኢየሱስ ክርስቶስ አለ? የለም።
በስጋ ሰው ነኝ በምንድነው ደግሞ አምላክ ነኝ ያለበት አለ? የለም። ልቀጥል ወይስ ይበቃኛል? ችግር የለም፣ ቀጥል። በነገር ላይ ማለት ነው በክርስትናው ዓለም እዚህ ላይ ህዝቡ ላይ የተጫነበት ኢቭን ይሄ የኢየሱስ ስቅላት ኢየሱስ መሞት አለበት እኛ ገነት እንድንገባ የሚለው ነገር የመጽሐፍ ቅዱሳዊ አይደለም። እንደውም የተለያዩ የድሮ የሃይማኖት አባት የቤተክርስቲያን የቸርች አባት የሚባሉ ሰዎች ናቸው ይህንን የጀመሩት። ልክ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው እንደወሰኑት አይነት ማለት ነው። ስለዚህ እኛ ዓላማችን በነገራችን ላይ ባቢ እኔ ስማርት አሁን ኤቲስቶችን ስማርት ኤቲስት እምላቸው አሉ፣ እንደዚህ ፋራ ኤቲስት እምላቸው አሉ። ፋራ ኤቲስት እምላቸው ምንድነው ባክግራውንዳቸው ኦርቶዶክስ ሆነው ኤቲስትን ብለው ያወጁና ኦርቶዶክስ የሚያጫውታቸው እነዛ ፋራ ናቸው። ኦኬ። ነገር ግን ኤቲስት ብሎ ማለት ምን አለ መሰለህ ሚዛናዊ መሆን ነው። ለሙስሊምም አይሆንም ለኦርቶዶክስም አይሆንም። ሀቅ ካለ ለሀቅ ጋር ነው እንትን የሚለው። እናንተ ሚዛናዊ ስለሆናችሁ ስለማትዋሹ በሐሰተኛ መረጃ ሰውን ስለማትከፍሉ እናንተ ጋር ተግባብተን የምናወራው እንጂ ሙስሊም ስለሆናችሁ ወይም እኛ እናንተ ለኛ ስለጠቀማችሁ አይደለም። እናንተና እኛን ያገናኘን ያግባባን ነገር ምንድነው? እንትን ነው ሚዛናዊ አስተሳሰብ ነው። እኔ ሚዛናዊ አስተሳሰብ ከየትኛውም ጋር ይመቸኛል። የሰው ልጅ የፈለገውን ሃይማኖት ይከተል። እኔ ኖርማሊ ሰውን ሃይማኖት ለማስቀየር አይደለም ቲክቶክ ላይ እየጀመርኩት የሚዋሹ ሰዎችን ማጋለጥ። እኔ በነገር ላይ ውጤት የሌለው ስራ አልወድም። አንድ ሲደመር አንድ እኩል ይሆናል ሁለት ይሆናል አይደለም? አንድ ነበረች ለፍተህ ጥረህ ግረህ አንዷ ላይ ስትጨምር ሁለት ይሆኑልሃል አይደለም? እንደዚህ አይነት ነገር ነው እኔ መስራት የምወደው እንጂ እንደዚህ አይነት ነገር እንትን አልልም። ለህሊናዬ ረፍት የሚሰጠኝ ነገር ነው እንትን የምሰራው እና እናንተ ለህሊናችን ረፍት ይሰጠናል ይሄ ነገር ትክክል ነው ብላችሁ ስለሰራችሁ ነው ከእናንተ ጋር ሰዋዊነት ያግባባን እንጂ በምንም አንገናኝም። ስለዚህ እሱ ሲያማ ይዋል ኖርማሊ በሐሜት ነው የጀመረው። ሲቀጥል መረጃው ጎግል ላይ ኢንተርኔት ላይ ያሉ ውሸቶች ናቸው እንጂ መጽሐፍ ቅዱስ እንደዚህ ያለ ታሪክ እንደዚህ ያለ ብሎ አያወራም። እኛ በተለይ ኦርቶዶክስን በደንብ አድርገን የሰራንባት። ለምሳሌ የኦርቶዶክስ ሃይማኖት መገለጫ ይሄ ነጠላ ጧፍ ማብራት፣ ነጠላ መልበስ፣ በከበሮ ያበደ መዝሙር ምናምን አለ አይደለ? እነዚህ ነገሮች ራሱ እነ ሊቁ ያሬድ ናቸው ያመጡት የፈለሰፉት ማለት ነው። ለምሳሌ በኦርቶዶክስ ነጠላ መልበስ፣ ለምሳሌ በኦርቶዶክስ ዶግማና ቀኖና ይባላል። ዶግማ ብሎ ማለት የማይለወጥ አዋጅ ሲሆን ቀኖና ብሎ ማለት ደግሞ በተለያየ ጊዜ ሊሻርም ላይሻርም ሊጨመርም ሊቀነስም የሚችል ህግ ማለት ነው። ስለዚህ ኦርቶዶክስ ቤተክርስቲያን ስንመጣ በክርስትና ሃይማኖት ላይ ቄሶችና መነኩሴዎች በሃይማኖት ላይ ስልጣን አላቸው ስንል ኦርቶዶክስን ምሳሌ አድርጌ አስረድቻቸዋለሁ አይደለ? ለምሳሌ ሌላ ሀገር ስትሄዱ ወይ ጴንጤዎች ጋር ስትሄዱ ነጠላ ይለብሳሉ አይለብሱም? ኦኬ። ከበሮ ይመታሉ። ሌላ ሀገር ለምሳሌ አውሮፓ ሀገር ያሉ ሩሲያ ያሉ ኦርቶዶክሶች ከበሮ ይመታሉ አይመቱም? ታዲያ ኢትዮጵያ ኦርቶዶክስ ለምንድን ነው ነጠላ የሚያደርጉት እንደዚህ ጧፍ ይዘው እንደዚህ ከበሮ የሚወግሩት ከተባለ እዚሁ አገር በቀል የሆኑ ቄሶችና መነኩሴዎች በሃይማኖቱ ላይ የጨመሩት ነገር ነው። ስለዚህ አንድና ሃይማኖት ሰው ሰራሽ ነው ስንል በውስጡ የሚደረገውን ነገር ፎከስ አድርጉ። በነገራችን ላይ ባለቤት የሌለው ነገር የለም። ከበሮም ባለቤት አለው፣ መዝሙሩም ባለቤት አለው፣ ጧፉም ነጠላውም ባለቤት አለው። ማርያምም የፈጣሪ እናት ናት የተባለችው ባለቤት አለው፣ ጀማሪ አለው። በህዝቡ ኦርቶዶክስ ላይ ማርያምን የፈጣሪ እናት ናት ብሎ እንዲያምኑ ያደረገው ቄርሎስ የተባለ ሰው ነው። ይህ ሰውዬ ከ430 ወዲህ ነው እንግዲህ የተነሳው። ሌሎችን የክርስትና ሃይማኖት አባቶች ተሳስታችኋል በማርያም አስተሳሰብ ላይ በሚል ማርያምን የፈጣሪ እናት አድርጎት ቁጭ አለ። የሚገርማችሁ ነገር ህዝቡ ተነስቶ ምን አለ? ማርያም የፈጣሪ እናት ናት አለ። ነገር ግን ወንጌል ላይ አለ የለም። ስለዚህ ለምሳሌ በኢትዮጵያ ኦርቶዶክስ ታሪክ ጾም ይሄ ተስተካክሎ በኦርቶዶክስ ቤተክርስቲያን 7 ናቸው ስንት አጽዋማቶች አሉ። እነዚህ አጽዋማቶች ራሱ ከተጀመሩ 500 ዓመት አይሞላቸውም በነገራችን ላይ ምክንያቱም በየጊዜው የሚጨመሩ በየጊዜው የሚመጡ ናቸው። ኢቭን ፍትሐ ነገስት የቤዛንታይን ስርወ መንግስት ያንተን ከብሉይ ኪዳንና ከአዲስ ኪዳን አውጣተው ያጻፉት የነገስታቱ ፍትህ ማለት ነው። እንግዲህ እያንዳንዱ መንፈሳዊና አገር እንዴት እንደሚገዛ ያወጡባቸው ህግና ስርዓቶች ናቸው። ስለዚህ ጾሞች፣ የተለያዩ ህግና ስርዓቶች፣ የተለያዩ ሃይማኖት እምነቶች ፍትሐ ነገስት ላይ ያሉ። ፍትሐ ነገስት ወደ ኢትዮጵያ የመጣው በአፄ ዘርዓ ያዕቆብ ጊዜ ነው። አስባችሁታል? ከ500 ዓመት በፊት ማለት ነው። ስለዚህ የሀገራችን ህዝበ ኦርቶዶክስ ጾምን በተለያየ ጊዜ ነው እየተጨመረላቸው ሲጾሙ የነበረው እንጂ ከ500 ዓመት በፊት
ሰባቱ አጽዋማቶች በኦርቶዶክስ ቤተክርስቲያን አልነበሩም። ብታምኑ ባታምኑ ማለት ነው። ኦኬ ለምሳሌ ኢቭን ራሱ ማን ይሄ ቅዱስ ያሬድ የተባለው ያኒ የትግሬ ተወላጅ ይመስለኛል። አይ ቲንክ የሰሜን ኢትዮጵያ ተወላጅ ነው። እሱ ሰውዬ ነው ራሱ እንደዚህ በቤተክርስቲያኒቱ ውስጥ የዜማ ይሄ ወረብ ምናምን የሚሉትን ነገሮች ፈልስፎ ለቤተክርስቲያኒቱ የሰጣቸው። እሱን ተከትለው ነው ይሄ መቋሚያ፣ ይሄ አለባበሱ፣ ከበሮ፣ ጽናጽል የሚሉትን ነገሮች መቋሚያ የሚሉትን ነገሮች ያመጡት ያንን ሰውዬ ተከትሎ እንጂ የሆነ ሐዋርያ ወይም የሆነ መጽሐፍ ቅዱስ ላይ ተጽፎላቸው አይደለም። የያሬድ ዜማዎች ማለት ነው። እሱን ያሬድ ነው ፈልስፎ የሰጣቸው። ስባችሁታ። ስለዚህ እያንዳንዱ ነገር በአከሌ የተባለ ግለሰብ ምን አላቸው? ባለቤት አላቸው። ስላሴም አከሌ የተባለ ግለሰብ ባለቤት አላቸው። ኦኬ አንድ ጊዜ የሚውት በአዲስ እንደዚህ ባለቤት አላቸው። ይገርማችኋል ማለት ነው። እና የሚገርማችሁ ነገር ኢቭን አሁን ለምሳሌ በኦርቶዶክስ ቤተክርስቲያን ይሄ ሰባቱ ሚስጥራት የሚባሉ አሉ። ከሰባቱ ሚስጥራት አንዱ ሚስጥረ ቁርባን ነው። የሚገርማችሁ ሚስጥረ ቁርባን ብሎ ማለት በ13ኛው ክፍለ ዘመንና በ16ኛው ክፍለ ዘመን አይ ቲንክ ነው እንደገና እየተሻሻለ መጥቶ እንትን የተባለው እንጂ ከድሮ ጀምሮ አልነበረም። ሚስጥረ ቁርባን ብሎ ማለት የሆነ ዲያቆን አለ፣ ካህኑ አለ። ካህኑና ዲያቆኑ ዳቦ ያመጣሉ። ዳቦ ላይ ጸሎት ያደርጋሉ። ዳቦ ላይ ጸሎት ካደረጉ በኋላ ዳቦ ወደ ኢየሱስነት ይቀየራል። ብታምኑም ባታምኑም ያኔ አንድ ኦርቶዶክስ ምን ብሎ ነው የሚያምነው? ዳቦ ቀጥታ ኢየሱስ ሆኗል ብሎ ነው የሚያምነው። ዳቦን ብሎ ካመነማ ሃይማኖት ትክክል አይደለም። ስለዚህ ከተጸለየበት በኋላ ምንድነው ዳቦ ቀጥታ ኢየሱስ ሆኗል ወይም ቀጥታ የኢየሱስ ደም ሆኗል ብለው ነው የሚያምኑት። በግብጽ ኦርቶዶክስ ቤተክርስቲያን ምን እንደሚደረግ ታውቃላችሁ? ካህኑና ዲያቆኑ ዳቦ ላይ ከጸለዩ በኋላ በቃ ወደ ኢየሱስ ተቀየረ ካሉ በኋላ ዳቦውን በቢላዋ ሲቆርሰው ማለት ነው ቀስ ብላችሁ ቁረሱ ይሄ ኢየሱስ ነው እንዳታሙት ተብሎ ነው የሚቆረሱ ዳቦ ራሱ ማለት ነው። ይሄን ኢቭን ይሄ አስተምሮ ከ13ኛው ክፍለ ዘመን ወደዚህ ነው የመጣው። ኧረ ተው አሁን አንዳንዶች እነዚህ እንትኖች ማለት ነው ሙሉ ወንጌል አንዳንድ የፕሮቴስታንት ግሩፖች ስጋው ደግሞ የሚለውን ትክክለኛ የኢየሱስ ደም ነው ዳቦ ትክክለኛ ኢየሱስ ነው ወይንም ትክክለኛ የኢየሱስ ደም ነው ለሚሉ አንዳንድ የካቶሊክና የኦርቶዶክስ አማኞች ከኒቃያ ጉባኤ በፊትም አልነበረም በኒቃያ ጉባኤም ጊዜ አልነበረም ብለው የሚከራከሩት እውነታቸው ነው። ኢቭን ይሄ እንደውም እኮ በ13ኛው ክፍለ ዘመን ማለት ነው ስጋው ደግሞ ራሱ በትክክል ራሱ አልጸደቀም። እንደውም መጨረሻ ላይ የጸደቀው በ16ኛው ክፍለ ዘመን ነው። የፕሮቴስታንት ሪቮሉሽን ሲነሳ የፕሮቴስታንት አብዮት ሲፈነዳ እንደገና የነዚህ የኢየሱስን ደምና ስጋ እንበላለን እንጠጣለን የሚሉ እንደገና ተሰብስበው ነው ያጸደቁት። ስለዚህ በቃሲ ጥያቄ ያለኝ እኔ አልጨረስኩም። ሆሲ ትጨርስና ታወሪያለሽ። ሆሲ ተረጋጊ፣ ግድ የለሽ ታወሪያለሽ። ተነዳሽ ስታወራማ አልሰማም። ታቾኝ ሆሲ ሲጨርስ ችግር የለውም። ቁጭ በይና ሚት አድርገሽ ከዛ ትጠይቂያለሽ ወይም ትመልሻለሽ። ችግር የለውም። በተረጋጋ መንፈስ ማውራቱ የተሻለ ነው እኮ ማረብ ነው። ከዋሸሽ ገባለሁ። እሺ በቃ እሺ ታውራጫለህና አገባለሁ። እሺ ኦኬ። እና ምን አለ መሰላችሁ በካቶሊክ እና በኦርቶዶክስ ቤተክርስቲያን ውስጥ ምን አለ የማይለወጥ ዶግማ ማለት የማይለወጥ አስተምሮ ነው። እሱ ምንድነው? ዳቦ ላይ ቄሱና ማነው ዲያቆኑና ካህኑ ይጸልያል። ያ ዳቦ ወደ ኢየሱስነት ይቀየራል። ያን ዳቦ ታርዱታላችሁ። ያን ኢየሱስን ማለት ነው። ኢየሱስን ታርዳላችሁ። ኢየሱስን ካረዳችሁ በኋላ ስጋውን ትበላላችሁ፣ ደሙን ትጠጣላችሁ። ስለዚህ ያንዳንዱ በነገራችን ላይ ይሄ ብቻ አይደለም የሚገርመው ካህኑና ዲያቆኑ የጸለዩበት ያ ዳቦ ወደ ኢየሱስነት ከተቀየረ ኢየሱስ ስለሆነ ለዛ ለዳቦ አምልኮ ይቀርብለታል። በካቶሊክና በኦርቶዶክስ ቤት ማለት ነው። የአምልኮት አቀራረቡ ሊለያይ ይችላል እንጂ በቀጥታ ወደ ኢየሱስ ተቀየረ የተባለው ዳቦ ያ ዳቦ ይመለካል። ምክንያቱም ያ ዳቦ ወደ ኢየሱስ ስለተለወጠ ኢየሱስ ፈጣሪ ስለሆነ ማለት ነው። ይህ አስተምሮ በካቶሊክና በኦርቶዶክስ የማይለወጥ ዶግማ ነው። በቃ አይሻርም። ይሄንን አልቀበልም ያለ ሰው ምንድነው ዶግማ ሽሯልና አይድንም። የድነት አስተምሮ የድነት ነው፣ አንዱ የድነት መንገድ ስለሆነ ማለት ነው። ይሄ ዳቦ በጭራሽ ወደ ኢየሱስነት ሊቀየር አይችልም፣ በጭራሽ ይሄን ዳቦ አላመልክም የሚል ኦርቶዶክስም ካቶሊክም የመሆኑ ድሉን ያጣል ማለት ነው። ያን ይመስላል። ያልገባው ካለ ይጠይቅ።
ንሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳነን ተውቱ አምላካ ማለት ወግዚያ ጋስ ወንጉሰ ነገስት አምላክ አንተ ለኩሉ ዘስጋ ወለኩሉ ዘነፍስ ይላል። ሆሴ መግባት ትችላለሽ ማስተካከል ከፈለግሽ። አሁን ምናልባት የተናገረችውን ጥንቅ ችግር ካለው ገብተሽ መጠየቅም መመለስም ትችላለሽ። በነገራችን ላይ እኔ መሲ አደንቅሻለሁ። በእውነት ለመናገር ብዙ የምታውቂው ነገር አለ በጣም በጥልቀት ማለት ነውና በጣም ነው። አሁን ስታወሩ በጥላቻ መሆን የለበትም ወይ ስትመልሱላት በስሜታዊ ሆናችሁ መሆን ሳይሆን እውቀት ካላችሁ በእውቀት በመረጃና በማስረጃ ብትመልሱ መልካም ነው። ቀጥይ ሆሴ። ኦኬ ሆሴ እስከምትቀጥል ያጀማ የምሰጣችሁ እነሱ ይሳደቡ፣ እኛ ግን እውነት ያለው ነገር ነው የምናስተምረው። ልዩነታችን ይሄ ነው ለማለት ነው እስካሁን ያለ መረጃ የነገርኳችሁ። ቀጥይ ሆሴ። ኧረ በነገራችን ላይ ስራም ያለብኝ እሺ እኔ ማለት ነው እውነት ብትናገሪ ምንም አይመስለኝም። ግን ያው ስለ መጽሐፍ ቅዱስ እና ስለ ክርስትና እያወራሽ ስለሆነ ማለት ነው። ሲቀጥል ግን አሁን እነሱ እኔ ኦርቶዶክስ በጌታ ስጋና ደም ምን እንደሚሉ ሰምቻለሁ። ገባሽ? እውነተኛ የጌታ ስጋና ደም ነው የሚሉት እንጂ ኢየሱስን አረድ ነው አይሉም እነሱ ማለት ነው። እንደዛ ነው የሚሉት ካልሽ በጽሁፍ ማሳየት ትችያለሽ። ግን እነሱ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ምን ብሏል? ይሄ እውነተኛ ስጋ ደሜ ነው ብሏል። በዛ መሰረት እነሱ ምን እንደሚሉ ልንገርሽ። ያንን ህብስትና ጽዋውን ካዘጋጁ በኋላ ቄሶች ይጸልዩበትና ከዛ በኋላ እንዴት እንደሚለወጥ አናቅም። ይለወጥና የጌታ ስጋና ደም ይሆናል ይላሉ እንጂ ተጠያቂ እዚሁ ጋር ተጠያቂ። በመጀመሪያ ተጠያቂ። ሰሞኑን እንደውም ኦርቶዶክሶችና ሙሉ ወንጌሎች እየተጠያየቁ እየተነጋገሩ ነበረ። በደንብ አዳምጪ። በመጀመሪያ ኢየሱስ ስለሆነ ቀስ ብላችሁ ረዱ የሚሉት የግብፅ ኦርቶዶክሶች ናቸው ብያለሁኝ። ከኢትዮጵያ ኦርቶዶክሶች እንደዛ ሰምተሽ ስላላወቅሽ እኔ ተሳሳትኩ ማለት አይደለም። ሲቀጥል እኔም በደንብ ነበር ማዳመጥ የነበረብሽ። በግብፅ ኦርቶዶክስ ኢየሱስ ዳቦ ህብስቱ ወደ ኢየሱስ ስለተቀየረ ያ ዳቦ ኢየሱስ ስለሆነ ስታርዱ ቀስ ብላችሁ ረዱ ኢየሱስ ስለሆነ ብለው ይላሉ። ያልኩ ስለ ግብፅ ኦርቶዶክሶች ነው። መጀመሪያ ማዳመጥ ነበረብሽ አንደኛ። ሁለተኛ ሰሞኑን እዚህ ቲክቶክ ላይ ኦርቶዶክሶችና ሙሉ ወንጌሎች እየተጠያየቁ ነበረ። ምንድነው ዳቦውን ካህኑና ዲያቆኑ ከጸለዩበት በኋላ ወደ ኢየሱስ ይለወጣል ወይስ አይለወጥም? መልሺ። ወደ ጌታ ስጋና ደም ይለወጣል እንጂ ስጋና እንዴት እንደሚለወጥ አይታወቅም። እንደዛ ነው እሱ አይደለም ኢየሱስ አይሉም እነሱ ማለት ነገር አትበይ እንዴ። ስለዚህ ያ ዳቦ ኢየሱስ አይደለም ማለት ነው። አይ እነሱ ማይሉትን ነገር ለምን ጨምረሽ አይሉም አይደለም። አሁን ልዩነቱ ምንድነው? ኢየሱስ አሉ አላሉ ምንድነው? ምክንያቱም ስጋውና አይ እነሱ ማይሉትን ነገር ለምን ተይኝ? ስጋውና ደግሞ የማን ነው? እሺ የማን ነው? የስጋውና የደሙ ባለቤት ማን ሆነ? እሺ ጴጥሮስ። እነሱ ማይሉትን ምን አይሉትም ማለት ነው። አሁን እዚህ ጋር ምንም ልዩነት ያነሳ ሆሲ ልዩነት ያነሳ ነገር ይለወጣል ይላሉ። አሁን እዚህ ጋር ምንድነው? እዚህ ጋር እንትን በሉ ምን ወሰዳችሁ ከልጅቱ ምንድነው ያለችው? ዲያቆኑና ካህኑ ዳቦ ላይ ሲጸልዩ ዳቦ ወዴት ይቀይራል? እውነተኛ የኢየሱስ ስጋ ይሆናል ብላ ተናግራለች። አስባችሁታል? ያን ኢየሱስ ሆኗል ማለት እኮ ነው። ስጋው የማን ነው? ደሙ የማን ነው? የኢየሱስ ነው። ይሄን ብቻም ሳይሆን ሲጠይቁ ነበር ሙሉ ወንጌሎች ማለት ነው። ስለዚህ ያ የተጸለየበት ዳቦ ወደ ኢየሱስ ከተቀየረ ወደ ኢየሱስ ስጋ ከተቀየረ ይመለካል ወይ ብለው ጠይቀው ዝም ነው ያሉት ኦርቶዶክሶቹ። ይሰገድለታል ወይ ብለው ጠይቀዋል። እስኪ አንቺ መልሺ። ይሰገድለታል? ይመለካል? አይ እኔ አላየሁም። ባላየሁት ነገር ሊያከብሩት ይችላሉ፣ ግን ያላየሁት ነገር አልናገርም። ሙሉ ኢንፎርሜሽን የለሽም፣ ሙሉ መረጃ የለሽም። አይ አይደለም፣ እነሱ ማይሉትን ነገር ለምንድን ነው የምትጨምሪበት? አይሰገድለትም፣ አይመለክም። ስለዚህ አንቺ የኦርቶዶክስ ቤተክርስቲያን አስተምሮ አታውቂም ማለት ነው። እንዴት ነው ለኢየሱስ አይመለክለትም አይሰገድለትም ትያለሽ እንዴ? ቅዱስ ቁርባኑ አይሰገድለትም፣ አይመለክም። ቅዱስ ቁርባኑ ዳቦ ወደ ኢየሱስ ዳቦና ደግሞ ወደ ኢየሱስ ደምና ስጋ አልተቀየረም እንዴ? ማስረጃ አምጪ። ይመለካል፣ ይሰገድለታል፣ ይታረዳል የሚለው ማስረጃ አምጪ። ከታች እየጠየቁ
ካልታረደ እንዴ ነው ታዲያ ቁርባን የምትወስዱት? ዳቦን ቄሱ ዲያቆኑ አፋችሁ ላይ የሚጥለው ዳቦ ካልታረደ ከየት ሆነ መጣ? አይደለም ታረደ የሚባል ነገር የለም አይደለም። ታረደ ብሎ እንዴ ኢየሱስ ከእንትን ነው መስዋዕታችን ነው አልተባለም እንዴ? ስለዚህ የተጸለየው አሁን ኢየሱስ መስዋዕት ነው እና ስለ ቅዱስ ቁርባን እያወራሽ ነው። ቁርባን ታርዷል እኮ ይኸውልሽ፣ አይደለም ታርዷል አርደን ነው የምናቆርባችሁ ብለዋል ወይ ነው አላሉ? ቅዱስ ቁርባን ማለት ማለት ቁርባን ብሎ ማለት እኮ ወደ እግዚአብሔር መቅረብ ማለት እኮ ነው እና መስዋዕት ማለት እኮ ነው። ስለዚህ አይደለም የሆሲም ጥያቄ እሱ አይደለም። እነሱ የማይጠቀሙትን ነገር እኮ እነሱ የማይጠቀሙትን እየተጠቀሙ አይደለም ምናምን። ሊዱም አንቺም ሆሲም ሲጀመር እናንተ ስለ ቅዱስ ቁርባን ስለ ኦርቶዶክስ አስተምሮ አታውቁም። ሊዱ ምንድነው ያልሽው? አይመለክም ነው ያልሽው። ዋሽተሻል። በኦርቶዶክስ ቤተክርስቲያን የእንትኑ የኢየሱስ ቅዱስ አካሉ እኮ ነው የሚበሉ። ልብ በሉ አካሉ ዳቦ ምንድነው? የኢየሱስ አካል አይሉም አትበይ እንዴ? ማስረጃ ስጭን ይመለካል የሚል ማስረጃ ስጭን። ስለ ቅዱስ ቁርባን የተጻፈ መጽሐፍ የግዴታ ግድል ላይ ነው ማለት ነው። ኖርማሊ ችግር የለም። እኔ ከምንም አምጪ ቤተክርስቲያን ነው የምትቀበለው። የተጻፈ መጽሐፍ ይመለካል እኮ ይመለካል የሚል መጽሐፍ ችግር የለም። እኔ መጽሐፍ አዘጋጅቼ እመጣለሁኝ። አንቺ ምን ብለሻል ሊዱ? እኔ መጽሐፍ መረጃ ያለበትን መጽሐፍ አመጣለሁኝ። የተናገርኩት እውነት ነው። በነገራችን ላይ በኦርቶዶክስ ቤተክርስቲያን ዲያቆኑና ካህኑ የጸለዩበት ዳቦ ይለወጣል ብለው ያምናሉ ብላችሁ ተናግራችኋል። እናንተ ወዴት ነው የሚለወጠው? ወደ ኢየሱስ። አትሳቂ። ሲጀመራችሁ ስለ ኦርቶዶክስ አታውቂም። ስድም አንቺ ምንድነው ያልሽው? ቅዱስ አይደለም በዚህ ጋና ደግሞ አይመለክም ብለሻል። ከሆነ ዲፌንድ አደርጋለሁ። አይመለክም። አንቺ እኮ እኔ እሺ ነው ኦርቶዶክስ ነኝ። እኔ አሁን አይመለከተኝም። አሁን ብታሳቂም ቅዱስ ቁርባንን አምልክ ያላችሁ ካልተመለከተሽ ለምን ተዋሻለሽ? ቆይ እንዴት ነው አይመለክም? አንቺ በኦርቶዶክስ ቤተክርስቲያን ቅዱስ ቁርባን አይመለክም ብለሽ አይሰገድለትም ብለሽ እኔ አምልክ ያላቅም። ስለዚህ ሃይማኖቱ አልገባሽም ማለት ነው። አንቺ ሃይማኖቱ አልገባሽም ማለት ነው። ስለዚህ በካቶሊክ እና በኦርቶዶክስ ቤተክርስቲያን የአምልኮ ስርዓት ማስረጃ ስጭን። ማውራት ሳይሆን የተጻፈ ጽሁፍ ነው። እኔ አሁን ማስረጃ ለማሳየት አንድ ስልክ ስለምጠ ቅዱስ ቁርባን አይመለክም አይሰገድለትም ብላለች ልጁ። የውሸቷን ነው። ቅዱስ ቁርባን በኦርቶዶክስ ቤተክርስቲያን ይመለካል። ምክንያቱም እውነተኛ የኢየሱስ አካል እኮ ነው። እውነተኛ የኢየሱስ አካል ነው ዳቦ ማለት ነው። ስለዚህ ዳቦ ይመለካል፣ ይሰገድለታል። ደግሞ ይታረዳል አልሽላልሽው ይታረዳል። እንዴት ነው ታዲያ? ዲያቆኑ ዳቦ ከተቆራረሰ በኋላ አይደል አፋችሁ ላይ የሚያደርግላችሁ? ሳይቆርስ ነው እንዴ አፋችሁ ላይ ዳቦውን የምታረጉት? ልክነሽ ተቆርሶ ነው ግን ታርዷል የሚባል ነገር የለም። የሌለውን አንቺም አምጥተሽ ታርዷል ማለት አትችይም። ቆርሶ አጎረሳቸው ማለት ትችያለሽ። ታርዶ ውድ አንቺ ስለ ኦርቶዶክስ ምን ማጣቂም አይደል? ቆርሶ ይኸው አዳምጪ። ቆርሶ አጎረሳቸው የሚባለው ቂጣ ዳቦ ምናምን ሲሆን ነው። ያ ቆርሶ አጎረሳቸው አይባልም፣ ታረደ ነው የሚባለው። መጽሐፍ ቅዱስ ላይ ኢየሱስ ታረደልን የሚል አላየሽም? የታረደልን አላለም እንዴ ጳውሎስ? ስለዚህ ቁርባን ብሎ ማለት መጽሐፍ ቅዱስ ይላል። መጽሐፍ ቅዱስ በጣም ስለዚህ ኦርቶዶክሶች ምን ይላሉ? ኦርቶዶክስን ተከማን ነው። አዳምጪ ሆሲ፣ አንቺ ስለማታውቂ አዳምጪ። አንቺ አላቅም ብለሻል። ኦርቶዶክሶች መጽሐፍ ቅዱስን ተከትለን ነው የምናደርገው ብለዋል። ስለዚህ ዳቦ ከተጸለየበት በኋላ የኢየሱስ አካል ሆኗል። የኢየሱስ አካል ምንድነው? ቁርባን ነው። ቁርባን ብሎ ማለት መስዋዕት ለእግዚአብሔር የምታቀርቢው ማለት ነው። ስለዚህ ኦርቶዶክሶች በቁርባን ሰዓት ምንድነው? ኢየሱስን ለእግዚአብሔር እያቀረቡ ነው። ምን ያደርጉታል? ያርዱታል ማለት ነው። ምክንያቱም መጽሐፍ ቅዱስ ላይ ጳውሎስ የታረደልን ኢየሱስ ስላለ ማለት ነው። ስለዚህ ቆርሶ አጎረሰ እያልሽ ሊዱ ኦርቶዶክስ ላይ አትዋሽ። ጳውሎስ ስለመስቀል ላይ ስለሞተው ኢየሱስ ነው የሚናገረው። ጳውሎስ ማለት ነው የሚናገረው። እና ኦርቶዶክስ መስቀል ላይ ስለሞተው ኢየሱስ ክርስቶስ በመስቀል ላይ አይደለም ህብስቱና ኢየሱስ ክርስቶስ ሌላ ታሪክ ውስጥ አትግቢ። የተሻለ ምንም መረጃ ይዘሽ አልመጣሽም። ሲጀምር አንቺ እውቀቱም የለሽም በቅዱስ አይደለም። አንቺ እነሱ እኔ ማለት ነው እነሱ ማይሉትን ነገር ስላልሽ ነው። እነሱ ኢየሱስ አንቺ ቆይ ምን አስፈራሽ አንቺ? እንዴት ነው የማይሉ? አይ እነሱ ማይሉትን ነገር ሊዱ ምን አለች? በጣም ከመደንገጥ እነሱ ማይሉትን አይ ቆርሶ አጎረሰ ነው የሚባለው። በቃ አሁን የምፈልገው መሲ ዳነገጠች ሳይሆን እኔ የምፈልገው ማስረጃ የመጀመሪያው ነው። መረጃ እኮ አሳየሁሽ እኮ የታረደልን ክርስቶስ ብሏል ጳውሎስ እኮ ብዬ መረጃ ሰጥቶሽ ታረደልን ምናምን። ስለዚህ ኦርቶዶክስ ቤት ቁርባን አዳምጪ ቁርባንን ማምለክ
ጥያቄን እስከዛሬ ድረስ አምጪልኝ በጣም። ስለዚህ አሁን ቁርባን መመለኩን ነው መረጃ የምትፈልጊው እንጂ ያ ማስረጃ የኢየሱስ አካል ነው አምነሻል። ዳቦ የኢየሱስ አካል ነው አምነሻል ነው አይደለም? ዳቦ የኢየሱስ አካል ነው ሆኗል አላሆነም? እንዴ ሆኗል እንጂ ሆኗል። የኢየሱስ አካል ሆኗል። ስለዚህ የኢየሱስ አካል ቋደም የኢየሱስ አካል ተደረገ ነው የሚባለው። ቆይልሽ መስዬ ሁለተኛውን አሳምነሽኛል መስዬ። ይኸው 546 ተናገሪ። ቆይ ችግር የለም። ዳቦ የኢየሱስ አካል ሆኗል። ታርዷል። አዎ ታርዷል። በቃ ቴንኪ። ስለዚህ ግን የመጀመሪያውን ግን ማስረጃ አምጪልኝ። ስለዚህ እሱ መረጃ አሁን አንድ ስልክ ስለያዝኩኝ ማሳየት አልችልም። የኢየሱስ ምን ላይ ነው ያለው? ምን ላይ ነው ያለው? አንቺ ግን ምንድነው መመለክ የሚለው ላይ ነው እንጂ እኔ እና አንቺ ያልተስማማ ነው። በቅዱስ ቁርባን ዙሪያ ያወራቱን ሁሉን ተስማምተሻል። እስማማለሁ ቅዱስ ቁርባን። ስለዚህ ዳቦ ላይ ካህንና ዲያቆን እንደሚቋዳምጪ ዳቦ ላይ ካህንና ዲያቆን ጸልዮ ዳቦን ወደ ኢየሱስ እንደሚለውጠው አምነሻል። ኦኬ ዳቦም ኢየሱስ እንደሚሆን የኢየሱስ አካል እንደሆነ አምነሻል። ያ የኢየሱስ አካል ታረደ እንደሚልም አምነሻል። ስለዚህ ያ ካህኑና የኢየሱስ አካል ታረደ ዝም በይ አንቺ ዝም በይ። ሊዱ ጋር ነቀጥ አንቺ አታውቂም ሲጀምር አንቺ ገዛም ስራ ያወጣው ግን አይመለክም። እኔ ዋና ስለዚህ አይመለክም የሚለው ያ ጀማ ቆይ አንድ ጊዜ ባቢ ወይም እስኪ ሌሎች ዲያቆኖች ካላችሁ ቅዱስ ቁርባን የሚመለካል የሚል መረጃ ያላችሁ እስኪ ተጻፈ አሳዩን። እሱ በሱ እንገላገል ሊዱ እንጂ ሌላውን ተስፋሻል። እኔም እንትን የሚሉ ሰዎች ካሉ መግባት ይችላሉ፣ ማስረዳት ይችላሉ። ግን ጥያቄ ምንድነው ዳቦ የኢየሱስ አካል ሆነ ተብሎ ነው የሚታመነው? አዎ አካል እኮ ጥያቄ እኮ እዛ ጋር እኮ አለ እኮ። ስለዚህ ይመለካል አይመለክም? የኢየሱስ አካል ከሆነ እሱን ታያቀባ ሚውት አድርጋ ያቀባ ኖ የኢየሱስ አካል ከሆነ ይመለካል አይመለክም እኮ ነው ጥያቄ። አይመለክም ደግሞ ዳቦም ታመልካላችሁ። ስለዚህ ለይሉኝታ ነው የምትክጁ። ያኔ ኦርቶዶክስን ዶክትሪን ለይሉኝታ መሲ አያገባኝም። ግን በመሰረቱ እኔ ቅዱስ ቁርባን አምልኬ አላቅም ነበር እና ለዛ ነው ግራ ያጋባው። ስለዚህ አሁን አንቺ ሲጀመር አሁን አንቺ ቅዱስ ቁርባን አስተምሮቱን አታውቂም። ለዚህ ነው እኛ ስለ ሃይማኖት የምንለፈው ታውቂያለሽ። ቅዱስ ቁርባን ብሎ አንቺ እኮ ስለምታውቂ ነው ይመለካል ስላልሽኝ ስለምታውቂ እና በማስረጃ ቀርባለሁ ስላልሽ ማስረጃ። ችግሩ አሁን እኔ ጋር እኔ የተናገርኩትን ከኔ የመጣ መስሎሽ አልፈልግም ብለሽ ያልሽ ዳቦ ያመልካሉ ላለመባል ነው። ሲጀመር አይ እኔ ምን አገባኝ? እኔ አመለኩ አላመለኩ እኔን እንኳን አይመለከትም። ግን እኔ አምልኬ አላውቅም። በማንም ስለሙስሊሞች እንጂ አይደለም ቆይ ሌላ ቦታ ስለእናንተ እምነት እንደምከራከረው እዚህ ጋር ተቀምጬ ደግሞ ቅዱስ ቁርባን አምልካችሁ ነበር ምናምን መባል ነው አይመጣም። መጀመሪያ ጊዜ ከኔ ከሰማሽ ችግርሽ ያንቺ ነው። የኦርቶዶክስን ድንትኖች ሚስጥራት ማወቅ ነበረብሽ። በመጀመሪያ አንድ ኦርቶዶክስ ነኝ ካልሽ ከተጸለየበት በኋላ ዳቦውን ዳቦ ማለት አትችይም። ኢየሱስ ነው የምትይው። አየሽ፣ ለዚህ ነው ኢየሱስ ነው ብለሽ ስላላመንሽ ነው ዳቦ ምናምን እያልሽ የምትሟገችኝ። አንድ ኦርቶዶክስ እኔ ኦርቶዶክስ አይደለሁም አያገባኝም። ግን አምልክ ያላችሁ ታዲያ ምን አገባሽ እንዴ? ለምን ታያለሽ እንዴ? እንደናለ የምር ሙች ሊዱ ሙች ይሄ በኦርቶዶክስ ቤተክርስቲያን ያለ ነው። ይኸውልሽ ዳቦ ሲጀመር አንድ ኦርቶዶክስ ማለት ለምንድን ነው ታዲያ ሚስጥረ ቁርባን የሚባለው? ሰው ዳቦ ነው ብሎ እንዳይሸክክ በድብቅ አይደል እንዲያፋቸው ላይ ውርውር የሚያደርጉላቸው ያን ዳቦ። ስለዚህ ዳቦ ምንድነው? ዳቦ በላሁ እንዳይል ነው ህዝቡ እኮ። እንደውም አንድ ሴትዮ አሜሪካን ሀገር የተወለደ ልጅ ነበራት። እነዛ አሜሪካን ሀገር ካህኑ ቤተክርስቲያን ሄደው ዳቦ አፎ ላይ ሲጥል ካፉ ጥጥ አድርጎ ሊያይ ሲል ካህኑ ተቆጣ። ምንድነው የበላሁት ብሎ ማለት ነው። እንግዲህ አሜሪካን የተወለደ ልጅ አስቸጋሪ ነው። ምንድነው አፌ ላይ ያደረገልኝ ካህኑ ብሎ ካፉ አውጥቶ ዳቦውን ፈርክሶ ሊያይ ማለት ነው። አራራ ይሄ የተከበረ ስጋው ደግሞ የእግዚአብሔር ደም ነው ብላ ምናምን ብለው አዋከቡት ልጁን። ስለዚህ በኦርቶዶክስ ቤተክርስቲያን አንቺ ካላወቅሽ ስለ ቅዱስ ቁርባን ማወቅ ነበረብሽ። መጀመሪያ አንቺ ዳቦ ይመለካል የሚል ትሮማ ስለያዘሽ ነው እንጂ ዳቦ የምትይው እንጂ ሲጀመር ዳቦ ላይ ካህኑና ዲያቆኑ ከጸለዩበት በኋላ ዳቦ ኖርማል ኢየሱስ ሆኗል። ያንን ኢየሱስ እያልሽ ነው እንጂ የምትጠሪው ዳቦ እያልሽ አይደለም የምትጠሪው። ተግባብተናል? ግልጽ ሆነልሽ? ስለዚህ ነው ባባ ጠየቀ። ኢየሱስን ነው የምንበላው ነው ስንበላ የነበረው አልገባኝ እና መጽሐፍ እኔ ስለሱ ጥያቄ አይደለም። እኔ መጀመሪያው ነው ጥያቄ አያገባኝም። እኔ ዳቦ በሉ ኢየሱስን አብን በሉ አይመለከተኝም። እኔ በኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ብሎ ማለት ታሪኩ ይሄ ነው። እሺ እስከዛሬ ስበይ የነበረው ሚስጥረ ቁርባን ኢየሱስን ነው ስበይ የነበረው። ያ ደግሞ የሚጠጣው ነገር ከወይን ነው የሚዘጋጀው። አንዳንድ ቤተክርስቲያናት እንግዲህ አንዳንድ ቤተክርስቲያን ከምን እንዳያዘጋጁት አላውቅም።
የኢየሱስ ደም ነው ማለት ነው። የጠጣሽው የኢየሱስን ደም ነው፣ የበላሽው የኢየሱስን ስጋ ነው እንጂ ዳቦ አይደለም። ዳቦ ነው ካልሽማ እንጂ በኦርቶዶክስ አላመንሽም፣ በቃ ክደሻል ማለት ነው። አይ እኔ አልካድኩም። እኔ ድሮ ነው የበላሁት፣ በጣም ቆይቻለሁ፣ ግን ዳቦ መሆኑን አውቃለሁ እንደምትይ። ስለዚህ አንቺ በሰዓቱ አላመንሽም ማለት ነው። ንስሐ ግቢ። ባቢ ጋር ነው ንስሐ የምገባው። ስለዚህ በቃ ተስማማን። እሺ ሊዱ እኔ ያኛው ማስረጃ በውስጥም በውጭም በምንም መጀመሪያ እኮ አሁን አንቺ ችግሩ አንቺ ዳቦ ነው እያልሽ ያለሽው። ዳቦ ስላልሽ ዳቦ ያመልካሉ እንባላለን። ገና ለገና እንትን መባልን ፈርተሽ ነው እንደዛ ያልሽው እንጂ እኔ ስለ ዳቦ አይደለም ያወራሁት። ኖርማሊ ዳቦ ወደ ኢየሱስ ተቀይሯል። በመቀየሩ ተአምነሻል። ከተቀየረ በኋላ እንዴት ነው አንቺ ዙሮሽ ዳቦ የምትይው? ሲጀመር አንቺ ኃጢአተኛ ነሽ። እሺ ይሄን ይመስላል። በቃ ስለራኒ ኃጢአተኛ አይደለም ሴትዮ ተይ። እና ኢየሱስን እየበላው ነው እንደለው እንዴ? ኧረ ተይ በቃ አታነካኪ። አንቺ ግን እንዴት ነው ግን ፈጣሪያችሁን የምትበሉት? እንዴት ነው ግን አያቀራችሁም? ሰው እንዴት የፈጣሪ ምንም ጣዕም የለውም። የኔ ቆንጆ መስዬ አንቺን በልተሽ ታውቂያለሽ? ዱሮ እርግጠኛ ነኝ። በልቼ አላውቅም። ሲጀመር እኔ ነበር ሙስሊም ነኝ። በልቼ አላውቅም። ምንድን ነው የሚቀደዱት? ከታች ሰለምቴና ታውቃለች። ወይኔ ቀዳዶች። እሺ በልተሽ ማታውቂ ከሆነ ጣዕሙ ብዙም እንትና ማለት የሚታወቅ ውሃ እንዴት ነው? ሀቁማ ዳቦ አይደለም። ያምር እንዴ ማኘክ ምናምን አይፈቀድም እኮ እና ታዲያ ዳቦ ለምን አይፈቀድም? ሊዱ እኔስ ምን አልኩሽ? ሚስጥረ ቁርባን አታውቅም የምልሽ ለዚህ እኮ ነው። ማኘክ የተከለከለው ለምንድን ነው? ካኘክሽው የስንዴው ጣዕም ይመጣል፣ የዳቦ ጣዕም ይመጣል። ስለዚህ የበላው ዳቦ ነው እንዳትዪ ነው። ሚስጥርም የተባለው ለዛ ነው። ካህኑ አፍሽ ላይ ወረውሯል፣ ቶሎ ትውጫለሽ። ከዛ የኢየሱስ ስጋ በላሁ ብለሽ እንድታምኝ ነው። ጣዕሙን አላውቀውም። አይዋ ጣዕሙን ካወቅሽማ በቃ የበላሽው ቂጣ ነው። ስለዚህ ቂጣ በሉ ነው የምትይው። ስለዚህ ሚስጥረ ቁርባኑ እንትን ሊፈስድብሽ ነው ማለት ሊፈርስ ነው፣ ይፈርሳል። አንቺ ግዴታ እዛ አስቀድሰሽ በነገርሽ ላይ ሚስጥር እንትን ካህኑና ቄሱ ማነው ዲያቆኑ ሲጸልዩ ህዝቡ እንትን ይላል። ዳቦ ላይ ሲጸልዩ ህዝቡ የሚያደርግ የሆነ የሚመልሱት ነገር አለ። ይቆማሉ፣ ምን ይላሉ አይደለም? ያ ራሱ እኮ አምልኮ ነው። ስግደት ምናምን ያደርጓል አይደለ? ያ አምልኮ ነው። እንዴት ነው ዳቦ አመለካችሁ ልትይን ነው እንዴ ምናምን ያልሽው? ለዛ ነው አታውቅም ያልኩሽ። ስለዚህ በሰዓቱ ዲያቆኑና ካህኑ በዳቦ ላይ ካደረጉ በኋላ የሚያደርጉትን ነገር ህዝቡ ዲያቆኑንና ካህኑን ተከትሎ የሚያደርገው ምንድነው? ለዛ ለዳቦ ማለትም ወደ ኢየሱስ ለተቀየረው ነገር አምልኮ እያቀረቡ ነው፣ ስግደት እያቀረቡ ነው። ምክንያቱም ያ ነገር ያ ዳቦ ኢየሱስ ነው። ስለ ኢየሱስ አይደለም ብለሽ ማለት አትችይም። ይሄ ነው የምስጢረ ቁርባን አስተምሮ። የሚገርም ነው። በነገራችን ላይ ይሄን እንትንሽ አሁን ያመጣሽው መሲ በጣም ነው የሚገርመውና ዳቦ የኢየሱስ ክርስቶስ አካል ነው ተብሎ ከታመነ ያው ጥያቄው እሱ ይነሳል፣ ያነሳሽውን ጥያቄ ይነሳል። ስለዚህ የኢየሱስ ክርስቶስ አካል ከሆነ ዳቦ ይመለካል ወይ? ከባድ ጥያቄ እኮ ነው። በጣም ከባድ ጥያቄ ነው። ይመለካል። ኦርቶዶክስ ቤተክርስቲያን ይሄ እንደውም የማይለወጥ ዶግማዋ ነው። ታውቃለህ? ዝም ብሎ የሚሻር ምናምን መሰለህ እንዴ? የሚሻር ምናምን አይደለም። እና የማይለወጥ ዶግማ ነው። ይሄን የድነት ትምህርት ነው። የግዴታ ይሄንን አምነህ ነው ራሱ የኦርቶዶክስን ገነት የምትገባው። የሚገርምህ ነገር እና ለዚህ ነው እኛ ሶሻል ሚዲያ ላይ የመጣ ነው እንደዚህ አሁን ለሱ ይመለካላት በይ ማስረጃ የምር ወይ ሊዱ ያሁን ሊዱ እንደዚህ አይነት እንትን ያመጣሽው ምንድነው? ዳቦ መሆኑን ስላወቅሽ ነው። በኦርቶዶክስ ቤተክርስቲያን ዳቦ አይደለም፣ በቃ ኢየሱስ ነው። ዳቦ ነው። ዳቦ ሁሉም ዳቦ መሆኑን ያውቃል እኮ አምኖ ነው እና ሁሉም ዳቦ መሆኑን ያውቃል ከተባለ ያ ሰው በቅዱስ ቁርባን ያምንም ማለት ነው። ኦርቶዶክስ አይደለም ማለት ነው። የግዴታ አንድ ሰው ኦርቶዶክስ ለመሆን ዳቦ ማለት አትችይም። ኦኬ። ስለዚህ ምንድነው ያ ነገር ኢየሱስ ሆኗል ነው እንዴ? ይመለካል ኢየሱስ። አሁን አንቺ ይመለካል የሚል መረጃ አንቺ እያልሽኝ ያለሽው ኢየሱስ አይመለክም እያልሽ ነው። ስለዚህ ባንቺ እኔ ዳቦ ነው ብዬ ነው ማምነው። ስለዚህ አንቺ ኦርቶዶክስ አይደለሽም። አይደለሁም እኔ ኦርቶዶክስ አይደለሁም። ስለምን ካልሆንሽ ታዲያ ታዳርቂናለሽ። ለማንኛውም ይሄንን ይመስላል እንግዲህ ሶሻል ሚዲያ ላይ ያለንበት ነገር ለዚህ ነው። በነገራችን ላይ በዚሁ አጋጣሚ ይሄ ነገር የመጣው ከጊዜ በኋላ ነው። ልክ እንደነገርኳችሁ በ13ኛው ክፍለ ዘመን ነው የጀመረው። ከዛም በኋላ 16ኛው ክፍለ ዘመን ላይ እንደዚሁ ማሻሻል ተደርጎበት በካቶሊክ እና በኦርቶዶክስ ቤተክርስቲያን ዳቦ ተጸልዮበት ወደ ኢየሱስነት ይቀየራል። ምን ይባላል? ይሄ ሚስጥረ ቁርባን ይባላል። ዳቦውም ኢየሱስ ስለሆነ
ወደ ኢየሱስ ስለተቀየረ ይመለካል ማለት ነው። በፕሮቴስታንት አንጃዎች ውስጥ ሉተራን ይቀበላሉ ስጋ ወደሙን እውነተኛ የኢየሱስ ዳቦ ከተጸለየበት በኋላ ወደ እውነተኛ ኢየሱስነት ይቀየራል ብለው ስለሚያምኑ ካቶሊኮች ጋርና ኦርቶዶክሶች ጋር በመሄድ ስጋ ወደሙን ይካፈላሉ ማለት ነው። ሌሎቹ የፕሮቴስታንት ግሩፖች ምሳሌ ነው የሚሉት። ኢየሱስ ክርስቶስ በማቴዎስ ወንጌል ስጋን የበላ ደሜን የጠጣ ብሎ ያለው ምንድነው? ስለሚደርስበት መከራ ምሳሌ እየሰጠ ነው ለተከታዮቹ ብለው ነው የሚያምኑት። እውነትም ወንጌሉ የሚያስተምረው ያንን ነው። ስለዚህ እኛ ሶሻል ሚዲያ ላይ ያለ ነው ተሳዳቢዎች፣ ሐሜተኞችና ውሸታሞች የነሱን ሴራ አልፎ እውነት እንዲወጣ ወንጌል ምንድነው የሰው ልጅ ለዘላለም ተሸውሮ መቅረት የለበትም በሚል ነው። ይሄን ይመስላል ያ ጀማዓ። እኔ በጣም የገረመኝ በመጀመሪያ ዱቄት ነበረ፣ ከዛ ሊጥ ሆነ፣ አቦኩት፣ ከዛ ተጋገረ፣ ከዛ ተቆረሰ፣ እንደዛ እያለ ይሄዳል እና በጣም ከባድ ነው። አምላክህን አብኩተህ ጋግረህ ቆርሰህ ስትበላው ሊጥን አምላክ ነው ስትለው ዳቦን አምላክ ነው ስትል በዚህ ልክ ራስን ስትሸውድ በዚህ ልክ የአምላክነትን ደረጃ ዝቅ ስታደርገው በዚህ ልክ ትውልድን ስታጀዝብ ስታደድብ በጣም ከዚህ በላይ የሚያሳመም ነገር እኮ የለም። ከእንደዚህ አይነት ነገር ትውልድ ካልነቃ ከምንድን ነው የሚነቃው? ከዚህ እኮ ነው ትውልዱ መላቀቅ ያለበት እኮ። ምንድነው በጉባኤ የጸደቀ አምላክን አምጥተህ ደግሞ ዳቦ ሊጥ እያቦካ እየጋገርክ ይሄ ስጋና ደሙ ነው ምናምን እያልክ ሄድ። እኔ በጣም ከባድ ነው በእውነት። ሰው ከራሱ ጋር መገናኘት አለበት። በቃ ፈጣሪ ምን ማለት ነው ማለት አለበት። ባቢ ምን እንጂ ያሉ ታውቃለህ? ኮሜንት ላይ ዳቦ ራሱ የሚጋገረው በእንፋሎት ነው አሉ። ያኔ ለማድቦልቦል እንዲመች ያድቦለቡሉና ቁርባን ምናምን ስትቀበል አፍ ላይ ጣልጣል ወርወር ነው የሚያደርጉት። ያችን ዋጥ ታደርጋለህ ማለት ከደረቀ በሳት ምናምን ከተጋገረ ይደርቃል። ለማድቦልቦል አይመችም ታውቃለህ? ጉድ ራፊ በቃ ራፊ ቀይሩ እንዳታስቀጽፉ። ጉድ እኮ ነው። ምንድነው የምንቀሰፈው? ምንድነው የምንቀሰፈው? እሳት ይወርድባት ነበር እኮ። በዚህ መቀሰፍ እኮ ቢኖር እኮ ቤተክርስቲያን ተቃጥሎ ያድር ነበር እኮ። ፓትሪያርኩ እንትን ይሆን ነበር እኮ፣ ይቃጠል ነበር እኮ። እንደዛ ከሆነ ኢትዮጵያ ኦርቶዶክስ ያለው ኢትዮጵያ ውስጥ ያለው ኦርቶዶክስ እሳት ያነደው ነበር እኮ የሚቀሰፍማ ቢሆን እኮ። በነገርሽ ላይ በኃጢአት የመጀመሪያ ደረጃ ላይ እንትን የምትለው ኦርቶዶክስ ቤተክርስቲያን ነች። የመጨረሻ የኃጢአት መናኸሪያ ነች። የክፋት መናኸሪያ፣ የተንኮል መናኸሪያ ነች ኦርቶዶክስ ቤተክርስቲያን። ሬሳ ሰብሳቢ፣ ሬሳ አምላኪ፣ አጥንት ቋጣሪ፣ አጥንት አምላኪ ነች። በጣም የሚሰቀጥጥ የሚደብር ነገር ነው ያለው። በነገርሽ ላይ 666 ያለው እዛ ውስጥ ነው። ግብረ ሰዶማዊነትን ያለው እዛ ውስጥ ነው። ክፋት ያለው እዛ ውስጥ ነው። ደም መፍሰስ ያለው እዛ ውስጥ ነው። ተንኮል ያለው እዛ ውስጥ ነው። ሽርሙጥና ያለው እዛ ውስጥ ነው። ገባሽ? ምን ቀሰፈማ ቢሆን በመጀመሪያ ኦርቶዶክስ ቤተክርስቲያን ትነድ ነበረ። ክፋት እንዴት ትውልድን ያበላሸችው? እሺ አንድ ሐሳብ ሊዱ አንድ ጊዜ ሊዱ አሁን አንቺ ስለ ዳቦ ነው የፈራሽው። የዳቦን በደንብ እናስተምራለን። አንቺ ራስ ኦርቶዶክስ ቤት ኑረሽ ያኒ ጴንጤ ከመሆንሽ በፊት ማለት ነው የኢየሱስ ስጋ በልተሽ ዳቦ በላው ስትኖርሽ እንደኖርሽ ሁሉ ብዙ ሰው ስላለ እናስተምራለን። አንዱ ይሄ ነው። ባቢ እንግዲህ በኦርቶዶክስ ዶክትሪን በፈጣሪ ላይ ያደረገችው ነገር ያ ግፍ ነው። ነገር ግን እንደ ሰው አንድ ኦርቶዶክስ የሆነ ሰው ብልሹ ምግባር ቢያደርግም ብልሹ ምግባር ሃይማኖት የለውም፣ ዘር፣ ቀለም፣ ጾታ የለውም። ሴቱም ወንዱም ሙስሊሙም ኦርቶዶክስም ጴንጤውም ጥፋት ያጠፋል እና ይሄንን ለማስተካከል ነው። ምክንያቱም አንድ ሰው ኦርቶዶክስ ቤት እንደዚህ አይነት አለ ዝሙት ይሰራል ምናምን ከተባለ ዝሙት በየትኛውም ዓለም አለ። ጥፋትን የአንድ አካል ማድረግን ያልወድም ኦርቶዶክስን ቤት ያለው ሰው ነው። አሁን ኢትዮጵያ ውስጥ በነገራችን ላይ ማጆሪቲው ህዝብ አንደኛ ኦርቶዶክስ ነው፣ ሁለተኛ ኦርቶዶክሱ ህዝብ የመንግስት ህዝብ ነው። ስለዚህ ኢትዮጵያ ላይ ብትሄዱ አርቲስቱ ማጆሪቲ 90% አርቲስቱ ኦርቶዶክስ ነው። ገጣሚውም፣ ፊልም ሰሪውም፣ ባለስልጣኑ ምኑም ኦርቶዶክስ ነው። ምክንያቱም እነሱ የመንግስት ህዝብ ስለነበሩ አንደኛ ደረጃ ህዝብ ስለነበሩ ለመልካም ስራም ሆነ ለመጥፎ ስራ መጀመሪያ ተዋናዮቹ እነሱ ናቸው። ስለዚህ ይህን መረዳት አለባቸው። ሌላም ሀገር ብትሄዱ
የካቶሊክ እምነት ተከታይ የሆኑ አገራቶች አሉ። 100% ካቶሊክ የሆነ ሀገር ላይ ብትሄድ ለምሳሌ የደቡብ አሜሪካ ብትሄድ ደቡብ አሜሪካኖች በጣም ብዙ ሀገሮች ናቸው፣ አብዛኞቹ ካቶሊኮች ናቸው። ለምሳሌ እንደ እንትና ብትሄዱ ብራዚል ላይ ብትሄዱ ብራዚል ላይ የሌለ ቆሻሻነት የለም፣ ካቶሊኮች ናቸው። በቃ ሰዎች ናቸው፣ ይሳሳታሉ። እንደዚሁ ለምሳሌ አሜሪካ ብትሄዱ የአንድ 300 ዓመት ያልሞላት የፕሮቴስታንቶች የአውሮፓ ፕሮቴስታንቶች ያቋቋማት ሀገር ናት። እኛ ሀገር ያሉ ጴንጤዎች ቅዱስ ያጫውታቸዋል። ነገር ግን አሜሪካ የምትሄዱ ግብረ ሰዶም አለ፣ ከፕሮቴስታንት የወጣ ፕሮቴስታንት አለ፣ ከፕሮቴስታንቱ ነው ግብረ ሰዶም ይሆናል ምናምን የሌለ። ስለዚህ ምንድነው አንድ ህዝብ የመንግስት ህዝብ ሲሆን ማጆሪቲ ይሆናል። ስለዚህ ህዝብ እየበዛ ሲሄድ የኃጢአትም የጽድቅም ተካፋይ ይሆናል። ስለዚህ ሰው ናቸው በሚል እንውሰዳቸውና ሰው ይሳሳታል። ስለዚህ አይ ልጠይቀሽ፣ እዛ ጋር ልጠይቀሽ መሲ፣ እያወራን ያለነው ስለ ኦርቶዶክስ ቤተክርስቲያን እንጂ ስለ ክርስቲያን አይደለም፣ ስለ ምዕመኗም አይደለም። በነገርሽ ላይ እንደ ኦርቶዶክስ ቤተክርስቲያን ድርሳናትና ገድላትን ብላ ራሷን አሳተማ ማህተም እንትን ብላ ይሄ ሶዶማዊነትን የሚደግፍ መጽሐፍት ያላቸውን ቤተ እምነቶች አሉ ኢትዮጵያ ውስጥ። እሱ ነው አስተምሮቱ ላይ ሄድበት ነው። ነገር ግን አስተምሮቱ ላይ እኮ ነው ኦርቶዶክስ ቤተክርስቲያን የሚባለው እኮ አስተምሮቱ እኮ ነው። አስተምሮቱን መውቀስም ማለትም ትችላለህ። ነገር ግን እንደ ህዝብ ኦርቶዶክሶች ናቸው እንዲህ ጥፋት ያጠፉት ማለት አንችልም ነው። ምክንያቱም ኢትዮጵያ ላይ እነሱ አንደኛ ደረጃ ህዝብ ስለሆኑ ማጆሪቲም ስለሆኑ የሰው ልጅ እየበዛ ማጆሪቲ አይደሉም ማጆሪቲ ናቸው ውዴ። አይደሉም ኦርቶዶክስ እነሱ ናቸው አይደሉም። አይደሉም። ማን ነው እንዲህ ያለው? ማን ያለው ታዲያ? ምንድን እንዴት? አይደለም። አይ ክርስቲያን ብለሽ ከሆነ ምናልባት ክርስቲያን ብለሽ ከሆነ ፕሮቴስታንቱንም እንትንኑም ብለሽ ከሆነ ልቀበልሽ እችላለሁ። እንደ ኦርቶዶክስ ግን አይደለም። ከየት የመጣ ኦርቶዶክስ? በአስተምሮቱ ላይ ነው እንጂ አንድ ኦርቶዶክስ የሆነ ሰው ጥፋትን ወደ አንድ እንትናና አስተምሮቱ ላይ ሄድበት አይመለከተኝም። አይ ኦርቶዶክስ ቤተክርስቲያን ተብሎ ሲባል እኮ አስተምሮ እኮ ነው። ኦርቶዶክስ ቤተክርስቲያን ሲባል እኮ ህግ እኮ ነው። ኦርቶዶክስ ቤተክርስቲያን ተብሎ ሲባል አስተምሮ ነው፣ ስርዓቷ ነው፣ ህግዋ ነው አይደለ እንዴ? የምትመራበትን ነው፣ ስለ መጽሐፍን ነው እየተወራ ያለው እንጂ ሰውማ አንቺ እንዳልሽው ነው። ሁሉም ሰው ስለሆነ ኃጢአት ይሰራል፣ ሰው ስለሆነ ዝሙት ይሰራል። እንደዛማ ከሆነ በሰው ደረጃማ ከሆነ ሁሉም ቤተ እምነት ውስጥ ኃጢአት የሚሰራ ሰው አለ። ሰው ሆኖ ምንድነው እንትን የለም። ገብቶሻል? እንደ ትምህርት ግን እንደ ቤተ እምነት ኦርቶዶክስ ቤተክርስቲያን በጣም የጨቀየች ቤተ እምነት ነች። ግፎ በሃይማኖታዊ ሽፋን እኮ ነው የምታስቀጥለው። ሶዶማዊነትን በሃይማኖታዊ አስተምሮ እኮ ነው የምታስቀጥለው ኦርቶዶክስ ቤተክርስቲያን። ገብቶሻል? ትውልዱ ከመጽሐፍ ቅዱስ በማላቀቅ ድርሳናትና ገድላትን ተጎዝጉዞ ተንተርሶ ሶዶማዊነትን የሚያስቀጥል የሚደግፍ የሚከራከር እኮ ነው የተፈጠረው። ትውልዱ ራሷ እኮ ነው እንደዚህ አይነት ትውልድ የፈጠረችው። አሁን አንድ ኦርቶዶክስ ሰው አምጥተሽ ስለ ገድላትና ድርሳናት እዛ ውስጥ ያሉ ክፋቶችን ብልግናዎችን ብትጠይቂው አይ ተአምር ነው ይልሻል። ያምንበታል። ራሱ ክፋቱ ብልግናውን ራሱ አሚን ብሎ የተቀበለ ትውልድ ራሷን ያበላሸችው ቤተ እምነቷ ማለት ነው፣ ቤተክርስቲያኗ። ስለዚህ ትውልዱም ራሱ እሱን የሚቀበል ከሆነ የጨቀየው ትውልድ ተብሎ ቢባል እንኳን ራሱ ትክክል ነው። የዝሙት ትውልድ ተብሎ ቢባል ራሱ፣ የሶዶም ትውልድ ተብሎ ቢባል ራሱ ትክክል ነው። ምክንያቱ ይደግፋላ። ራሱን አልጠየቅም፣ ራሱን ነፃ አላወጣም። ሴት ከሴት ተሳስመው ልጅ ይወለዳል የሚለውን አሜን ብሎ ተቀብሎ አይ ይሄ እኮ ተአምር ነው ብሎ የሚያምን ከሆነ በቃ ከዚህ በላይ እኮ ክፋት እኮ የለም፣ ከዚህ በላይ ብልግና እኮ የለም፣ ከዚህ በላይ ሶዶማዊነት እኮ የለም፣ ከዚህ በላይ ሹርምጥና እኮ የለም፣ ከዚህ በላይ ቆሻሻ ነገር እኮ የለም። ኢየሱስ ክርስቶስ ከንፈሩን እያስገለጨጩ አስተምሮ የምታስተምር ቤተ እምነት ትውልድ ደግሞ አይ ተአምር ነው ብሎ ካለ እንዴ ትውልዱም ይቀበለዋል፣ ምዕመኑም ይቀበለዋል ማለት ነው፣ ይደግፈዋል ማለት ነው። ኦርቶዶክስ ነኝ የሚል ትውልድም ይደግፈዋል ይሄ ነገር። ስለዚህ ቢወቀስም ራሱ ኦርቶዶክስ ተብሎ ቢባልም ራሱ ትክክል ነው። የሚቃወም ሰው እኮ የለም። ተአምር ብሎ እኮ ነው የሚልሽ። ሴት ልጅ ከነወር አበባዋ ምንድነው እንትኗ ሳማት። ከዛ ደግሞ የድንግል ማርያም ምንድነው ስዕል አድኖ አፈወርቅ ብላ ጠራቸው የሚለውን ተረት የሚለውን ትርክት የሚለውን ብልግና የሚልን ክፋት አይታ ተአምር ነው ብሎ ካለ አንድ ሰው ይሄ ምዕመንም የቆሸሸ ምዕመን ነው። ገብቶሻል? ስለዚህ እንደ ምዕመንም ራሱ እንትን ቢባል ምዕመን ብለን እንትን ብናደርገው ራሱ ትክክል ነው።
መጀመሪያ ራሱን ነፃ ያወጣ። መጀመሪያ ከእንደዚህ አይነት ነገር እኔ አይገንትን አይለኝም ማለት አለበት። መቃወም መጀመር አለበት። አያስፈልግም ማለት መጀመር አለበት። ይሄ አምልኮ ነው፣ ይሄ ሃይማኖት ነው አይደለም ብሎ መቃወም መጀመር አለበት በመጀመሪያ ትውልዱ እንጂ ይሄን አሜን ብሎ እየተቀበለ ሸርሙጣ ላይባል ነው። ይሄን አሜን ብሎ እየተቀበለ ባለጌ ላይባል ነው። ይሄን አሜን ብሎ እየተቀበለ እያስኬደ እየተከራከረለት ሶዶማዊ ላይባል ነው። ስለዚህ ኦርቶዶክስ ቤተክርስቲያን በአስተምሮ መልክ ሶዶማዊነትን ግብረ ሶዶምን ትደግፋለች። የግብረ ሶዶም አስቀጣይ ነች። በሃይማኖታዊ ሽፋን ነው የምታስቀጥለው። ሴት ከሴት ትደግፋለች ኦርቶዶክስ ቤተክርስቲያን፣ ወንድ ከወንድ ትደግፋለች። ስለዚህ ማንንም ሰው ኢትዮጵያ ውስጥ ከመሬት ተነስቶ በተለይ ኦርቶዶክስ የነበረ ሰው ልጠይቀው አትችልም እኮ። ማንንም ሰው ሶዶማዊ ሆኖ ኢትዮጵያ ውስጥ ኦርቶዶክስ የሆነ ሰው ለምን ሊለው አይችልም። ምክንያቱም እኔ የተማርኩት ከድርሳናትና ከገድላት ነው ካለ ምን ልትለው ነው? ኢየሱስ ክርስቶስ ከንፈሩ ይገለጨጭ ስለነበረ ለዛ ነው የምገለጨጨው ካለ አንድ ሶዶማዊ ሰው ምን ሊሉት ነው? ድርሳነ ዑራኤል ላይ ያሉ ሴቶች ተሳስመው ልጅ ከተወለደ ተአምር በዛ ሴት በሴት በመሳሳም ልጅ ተወለደ ተአምር ተሰራ ብላ ያስተማረች ኦርቶዶክስ ቤተክርስቲያን ሁለት ሴቶች ሌዝቢያን ሆነው ከመጡ ኖ የማለት መብት የላትም ኦርቶዶክስ ቤተክርስቲያን። መጀመሪያ አስተምሯን ነው መቃወም የነበረባት፣ መጥረግ የነበረባት፣ ማስተካከል የነበረባት። ስለዚህ ክፋት አለ በኦርቶዶክስ ቤተክርስቲያን። ምዕመኑም ጭምር እስካልተቃወመ ድረስ በጣም ባለጌ ነው። ብልግና ያለው እዛ ጋር ነው። አመሰግናለሁ። ሀሳብ ያለው ሰው አለ? አይገርምም? ኦፒ መታለች። ሰው መቷል። ይቀርታ አንዴ ቪዲዮ እንዴት ናችሁ? ደህና ናችሁ? ሰላም። ቪዲዮ ልክፈት። ቅድም ራያን ነኝ በነገራችን ላይ። ሬነር ነህ? ምንድን ነው ቪዲዮ? እና ክፈተው እስኪ በእናትህ። ጋሽ በረከት ይመለካል ሲል ነበር። ምኑ? ዳቦ ስጋው ደግሞ ዳቦ። ሊዱን አምጡልኝ። ሊዱ የት አለች? ሊዱ አምጡልኝ። ሊዱን አምጡልኝ። ኔ ሊዱ ሳትመጣ እንዳከፍታ አሌክስ ሱቅ አንድ ጊዜ የት አለች? ሚዲያ እሺ፣ እስክትመጣ ንግስት ኦፓልን ሰላም እያልን እንትን እንበል እስኪ። ይሄ ነው ይመለካል ያለው ሰውዬ? አዎ ብሏል። ቃል በቃል ተው እንጂ ኡስታዝ ዊድ ጥሪ ያቀረበለት ሰውዬው ቀልጦ ቀረኮ በዛ። ኧረ ደነግጣለሁ እኔ። ዳቦ ይመለካል ካለኝ ራሴን አጠፋለሁ በእውነት። አይለይም አለ። አራተኛው ላይ ነው። የምርህን ነው? ሊጥ ሊያስመልክ ነው? አንተ ምን ትዝ እንዳለኝ የሆነ ሰዓት ላይ እነ ውዳቄዋ እነ ፉዬ ገላ የሆነ ስለ ሊጥ ሲያወሩ ነበርና ለካ ሊጥ አምላክም አለ፣ ሊጥም ይመለካል። ኦ ማይ ጋድ ወንድ የአይምሮ ክፋት ግን አምላካቸው ነው። እሺ ቀጥል። ለዛ እኮ ነው የተጨነቁት። ተበላን ብሎ የተጨነቁት ለዛ ነው። አምላካቸው ነው ሲያስደርጉ የነበረው ሲያስደርጉ። ኦ ማይ ጋድ ሊዱን ሼር አድርጉላት በእናታችሁ፣ ከባድ ነው። ሊጥ ያደርጋል ብሎ ሲያወሩ ነበርና የሆነ ሰዓት ቁጭ ብለው አምላካችን ተረብን ብለው ነው። ኦ ማይ ጋድ እሺ ኦፓን ዲነሽ ካለሽ ገቢ እኔ እንጃ ካለች እስኪ ቆይ እስኪ ደንግጣን የወጣችው ሼር አድርጉላት። ኦኬ
እስኪ እንዴት ነበረ? የራስህን ቤት ሼር አይደረግም እንዴ? ይደረጋል። ኧረ ይጠፋል። አዎ እየጠፋብኝ ነው። ግን እንስማው እንዴ መሲ? አዎ እንስማው። አሰማቸው ላሉት ያቺ ሆሴ የምትባለው ልጅ ካለች ትስማው። ኦፒን በዚሁ ሆሴ አለች። አዎ ታስቀራለች። በዚህ ሀሳብ መስጠት ያለባችሁ ሰዎች እናንተ ናችሁ። ምክንያቱም ዳጎስ ያለ ሀሳብ መስጠት ካለባችሁ ስጡበት። ምክንያቱም እኔ በእንደዚህ አይነት ውስጥ ሀሳብ መስጠትም አልችልም። ወደ ሌላ ነገር ነው የሚሄድብኝ። እኔ እንደምታውቂው እንደሰማሽው አሁን የሆነ ነገር ትዝ ስለሚልብኝ ሌላ ነገር ነው ይፈርስብኛል ነገሩ። ሽሩ ገፋ አድርገን ስለ ሚስጥረ ቁርባን እናስተምራለን። ማስተማሩን ብቻም ሳይሆን ሚስጥረ ቁርባን በኦርቶዶክስ እና በካቶሊክ ቤተክርስቲያን ዳቦ ላይ ጸልዮ ዳቦን ወደ ፈጣሪ መቀየር የሚለው አስተምሮ ከ13ኛው ክፍለ ዘመን ወደዚህ የመጣ ነው። ከዛ በፊት አልነበረም። ምክንያቱም ከዛ በፊት ማለት ነው የ4ኛው ክፍለ ዘመን ምናምን 5ኛው ክፍለ ዘመን ላይ 6ኛው ክፍለ ዘመን ላይ ኢየሱስን ፈጣሪ በማድረግና ባለማድረግ ላይ ቢዚ ነበሩ። ታውቃለህ፣ ሲጣሉ እርስ በርስ ሲጣሉ አንዱን ሲያወግዝ ስለነበረ በቃ ኢየሱስን ፈጣሪ አድርገው ካረፉ በኋላ ረፍት አደረጉና ደግሞ ስጋው ደሙ ጋር መጡ ማለት ነው። ወደ ዳቦ መጡ ማለት ነው። አሳያቸው። በካቶሊክ እና በኦርቶዶክስ ቤተክርስቲያን ያው ዳቦ ይመለካል። እሺ አንሚት አድርገው አምልኮ እንፈጽማለን ወይ ለህብስቱና ለወይኑ የሚል ጥያቄ እየተነሳ ነበረ ቅድም። ምናልባት እኔ ተሳስቼ ከሆነ እንድታስተካክሉኝ ነው። ምን የሚል መልስ ነበር የሰጠሁት? ለህብስቱና ለወይኑ ብለን በተለየ ሁኔታ የተናጠል አምልኮ አንሰጥም። ኢየሱስ ክርስቶስን ግን እናመልካለን፣ አብ ወልድ መንፈስ ቅዱስ ብለን። ህብስቱና ወይኑም አምልኮ የሚገባ ስጋና ደሙን ቀድሶ ለውጦ ሲሰጥ ያው የሱ አካል የከበረ አካል ከመለኮት ጋር የተዋሃደ አድርጎታል። ክብር አምልኮ አይገባውም ሳይሆን የተናጠል አምልኮ ለስጋው ደሙ ብለን ግን በተለይ አንሰጥም የሚል ነው። እንደዚህ አይነት መልስ መልሰን ነበረ። አንድ ሰው ደግሞ በግብፅ ቤተክርስቲያን ስርዓተ ቅዳሴ ላይ ለስጋው ለደሙ እንስገድ የሚል አዋጅ ካህኑ ያውጃል፣ ህዝቡም ይቀበላል፣ ይሰግዳል እያለ ነበረ። ያው በምዕራብ አብያተ ክርስቲያናት በካቶሊክ በሌሎቹ የታወቀ ነው። እንዲህ አይነት ነገር አለ። ቬኔሬት ያደርጉታል። ምንድነው ቬኔሬት ሳይሆን አዶር ያደርጋሉ፣ ያመልኩታል። እኛም በእርግጥ ስጋው ደግሞ የክርስቶስ አካል መለኮት የተዋህደው ነው። የባህሪ ክብር፣ ምስጋና፣ ስግደት አይገቡም በማለት ሳይሆን ለይተን አናደርገውም የሚል መልስ ሰጥተን ነበርና መምህራን በደንብ እንድታብራሩት፣ ስህተትም ካለ እንድታስተካክሉኝ ነው። ቅዱስ ስጋውና ክቡር ደሙን በተለየ አምልኮት የምንፈጽምለት አይደለም። ለምን ከተባለ ቅዱስ ስጋውና ክቡር ደሙ የሚባለው እርሱ ማን ነው ማለት ነው? ባለቤቱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ለብቻው ነጥለን ለይተን ቦታ ሰጠን አስቀምጠን ወስነን አመስጥረን አንተ ለብቻህ ነህ ብለን አንለየውም። ለምን ከተባለ የንፍልጥ ለአሐዱ ክርስቶስ ሀበ ክልኤቱ ህላዌያት ተብሏል። አንድ የሆነውን ክርስቶስ ወደ ሁለት ህልውና አንለውጠውም። አንዱ አካሉ ሌላኛው ቅዱስ ስጋውና ክቡር ደሙ ብለን አንቀይረውም። ይህ ቃል የተነገረው የንፍልጥ ለአሐዱ ክርስቶስ ሀበ ክልኤቱ ህላዌያት፣ አንዱ ክርስቶስ ወደ ሁለት ህልውና አንለውጠው ማለት ይህ ትስብእቱ ነው፣ ይህ መለኮቱ ነው አንበለው። ትስብእቱን ስጋውን እናደርገውና መለኮቱን ደግሞ ምኑ እናደርገዋለን ማለት ነው? ትስብእቱን ስጋውን እናደርገውና መለኮቱን ደግሞ ኢየሱስን እናደርገው። ስለዚህ ከትስብእት የተለየ ኢየሱስ የለም። ያ ማለት ከስጋ የተለየ መለኮት የለም፣ ከመለኮት የተለየ ስጋ የለም። እንቲያው ለስጋ ኮነ ለቃል ወእንቲያው ለቃል ኮነ ለስጋ ማለት ይሄ ነው። የስጋ ገንዘብ ለቃል ነው፣ የቃል ገንዘብ ለስጋ ነው ማለት ምን ማለት ነው? የህብስቱ ገንዘቡ ህብስቱ ራሱ ኢየሱስ ክርስቶስ ነው። ምክንያቱም በነሲ ተገናዝባለሁ። መለኮት ነሳይ ነው። በዚህ ቦታ መለኮት ነሳይ ነው ማለት ማለት ነው። ያንን ህብስቱን ኢየሱስ ክርስቶስን ወደ መሆን ማለት ነው። ውላጤ የሚለው ሀሳብ አይደለም። ልብ ብላችሁ አዳምጡ። ነገር የሚጠመዝዝም ስለማይጠፋ በደንብ መስማቱ አይከፋም። ስለዚህ ይሄ ውላጤ መለወጥ አይደለም፣ መሆን ነው፣ ኩነት ነው። ያ የምናየው ህብስት የምናየው ወይም ወደ መሆን ነው። ውላጤ ማለት ማንነቱን መልቀቅ ማለት ነው። ይሄ ግን መሆን ማንነት የመልቀቅ አይደለም፣ የመሆን የክርስቶስን ቅዱስ ስጋና ክቡር ደም መሆን ማለት ነው። በተለየ ለእርሱ ለህብስቱ በተለየ የሚሰገድ አይደለም። ለምን ሲባል ከኢየሱስ ክርስቶስ የተለየ አይደለምና። የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ራሱ ኢየሱስ ክርስቶስ ነው። ራሱ ኢየሱስ ክርስቶስ ደግሞ የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው። ያ ማለት ክቡር ስጋውን ቅዱስ ማለት
ቅዱስ ክቡር ምንድነው ቅዱስ ስጋውን ክቡር ደሙን ከኢየሱስ ክርስቶስ አካል ነጥሎ ለይቶ መናገር አይቻልም። በአንጻሩ ደግሞ እንደገና ደግሞ የክርስቶስን ቅዱስ ስጋና ክቡር ደም ከኢየሱስ ክርስቶስ መነጠል እንደማይቻል ሁሉ ኢየሱስንም ከክቡር ደሙና ከቅዱስ ስጋው መነጠል አይቻልም። ስላለየ ነው ለምልክ ነው ለግዛቱ እንሰግድለታለን እንጂ ለህብስቱ ነጥለን የምንሰግድ አይደለንም። ለህብስቱ ነጥለን ሰገድን ማለት ፍጽምት የሆነችዋ ህብስት መለኮታዊ ባህሪ ያላትን ተዋህዶተ መለኮት በስጋ ርእይ ማለት ነው። በግዘፈ ስጋ ርእይ የመገለጹን መገለጽ ልበበሉ የመገለጹን መገለጽ በህብስቱ ላይ ያለውን የመገለጽ ሂደት እርሱን ተዋህዶተ ስጋ በመለኮት የሚለውን እናጠፋዋለን ማለት ነው። ይህ እንዳይጠፋ የስጋ ህብስቱ ኢየሱስ ከሆነ ምክንያቱም በደም ታልሎ ነው። ይሄ በብቃት ላሉ አባቶቻችን መስዋዕቱ ሲሰዋ የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደም ተመስሎ ሳይሆን የሚያዩት ራሱን እያወራረደው ነው የሚያዩት። ቤተክርስቲያን በጣም ጥንቁቅ ናት። በአምሳለ ስጋሁ በአማነ ስጋሁ በአምሳለ ስጋሁ የሚሉ ትምህርቶች በአምሳለ የሚል ነገር ስታገኝ እያረመች እንዲያብሎ ያስገባ ስርዋጽ የቆለፈ ካለ ልክ አይደለም እያለች ግዝች እያስመለሰች እየከለከለች አማናዊ አስተምሯን ታስተምራለች ማለት ነው። ስለዚህ በምሳሌ ሳይሆን ባናነ ብራ ምትናገር በእውነት በዚህ አብራ ቤተክርስቲያን የምትተረጉ ማለት ነው። ስለዚህ ቅድመ መምህር በረከት ያነሱት ምን ይዘው ምን ብለን ነው ማለት ነው? መነጠል አይቻልም ነው። ይሄ ሀሳብ የመጣው ስለነጠል ነው። የሚያዩትን ህብስት እያሰቡት ነው። እንዲያማ ከሆነ የሚሰገድ ህብስት አይደለም። የምናየው ህብስት ያ ወይኑ ስንዴ ምናምን ብለን የምናስብ እሱም አይደለም። ከዊን ከሆነ በኋላ ግን ያ ኢየሱስ ነው። ኢየሱስ ክርስቶስን ከዚህ ህብስት ያን ህብስት ከኢየሱስ ክርስቶስ መነጠል አይቻልም። ከተነጠለ ሩቅ ብእሲ ነው። ሩቅ ብእሲነቱ ለመለኮት የሚያገለግል ቅጽልን ይንዳል። ለመለኮት የሚያገለግል ቅጽል ደግሞ ተገናዝቦ ነው። ተገናዝቦ በነሲ ነው። ነሲነቱን ደግሞ የሚስት አይደለም ማለት ነው። አምልኮን ፈጽማለን ወይ ለህብስቱና ኢየሱስ ህብስት ነው። ህብስትም ኢየሱስ ነው። አምላክን በልተው ይቅርታ ቀጥል እዚህ ጋር ምንድን ነው ያለው? ያኔ ህብስቱ ማለትም ዳቦ ላይ ዲያቆኑና ካህኑ ይጸልያሉ። ከጸለዩ በኋላ ተለወጠ ሳይሆን ምንድነው ዳቦ ኖርማሊ ኢየሱስ ሆኗል ነው። ስለዚህ ኦርቶዶክስ ኢየሱስን እንደምታመልከው ሁሉ ያኔ ዳቦ ያመልካሉ። ሲያመልኩ ዳቦን አመለኩ ህብስትን አመለኩ ሳይሆን የሚሉት ኢየሱስን ነው የሚያመልኩት ማለት። ስለዚህ እዛ ዳቦ ፊት ለፊት ያለው ካህኑና ዲያቆኑ ከኋላው የሚከተለው ህዝቡ ዳቦ ሳይሆን በህሊናው ያለው ኢየሱስ ነው ብሎ በህሊናው ያስቀምጣል። ከዛ ያመልከዋል ማለት ነው። ስለዚህ ዳቦ ይመለካል። ስለዚህ ምስጢረ ቁርባን ይሄ ነው። ለዚህ ነው ሰው እንዳያኙኩት የተከለከለው፣ ዳቦን እንዳያኙኩት የተከለከለው ለዛ ነው። ምክንያቱም ሰው ዳቦ ኢየሱስ ሆኗል ብሎ ስለሚል ማለት ነው። ተለወጠ አይደለም የሚለው ቀጥታ ዲያቆኑ ሲጸልይበት ምናል ወደ ኢየሱስ ሆነ ዳቦ ብለው ስለሚያምኑ ማለት ነው። ይሄንን ነው ሰው የተናገረው፣ አስረዘመው እንጂ እንደዛ ነው። ኦኬ ይሄን ይመስላል። ልትቆርቡ ነው እንዴ? ሰላም፣ እንዴት ዋላችሁ? እንዴት አደራችሁ? ኦፓ እንዴት ነሽ? ሰላም ብዬ አብዬ እንዴት ነሽ? ሰላም ነው። እኮ እየሰማችሁ ነበረ። አላወራም አልሽ እኮ ከትናንት ጀምሮ የማይመች ቦታ ነው ያለሁት። ለዛ ነው። ምንድነው የምንቆርበው? ዳቦ ምንድነው? አምላክ ነው አምልኮ ይገባዋል ስለተባለ እንዴት ነው ብለን እንትን እያደረግነው ነው እንጂ እንደዛ እኮ ነው። አምልኮ ይገባዋል ሳይሆን ለኢየሱስ የሚደረግ አምልኮ ለህብስቱና ለወይኑም ነው፣ አይነጠልም። ስለዚህ ለክርስቶስ የአምላክነት የመለኮት ስግደት ስትሰግድ በንስሐ ታጥበህ የምትቀበለው ስጋ ወደሙ ወይም ደግሞ የህብስትና ወይኑ አንድ ላይ ነው። ስለዚህ ነጥለህ በተናጥል ኮሜንት ላይ ዳቦ ይቆረሳል ይላላችሁት። ይቆረሳል ሳይሆን የሚባለው ይታረዳል። ምክንያቱም ዳቦ ኢየሱስ ስለሆነ ኢየሱስ ደግሞ ለእግዚአብሔር የሚቀርብ ቁርባን በግ ስለሆነ ያ ዳቦ ወደ ኢየሱስ ወደ በግነት ስለተቀየረ በጉ ኢየሱስ ታረደ ነው አይደለ? እንደዛ ያለው ታረደልን ያለው ጳውሎስ ታረደልን ብሏል። ያው የጳውሎስ ታረደልን የሚለው ከእንትና ከስደት ጋር የተያዘ ነው። ከእንትን ጋር ነው ከሰማዕትነት ልክ እንደነ ጴጥሮስ አንገታ በመስቀለኛ በእንድን ነው በተዘግዝቀው እንደተሰቀሉ ስቅለትም እኮ ሰማዕትነት ነው። አልሰራ ኃጢአት የለበት እኮ የጳውሎስ እምነት እኮ እንደዛ ነው። ኢየሱስ ሰማዕት ሆነ
ኢየሱስ ሰማዕት ሆነ ነው እንደ ኦርቶዶክሶቹ ማለትም እንደ ስላሴ ዶክትሪን አማኞቹ ኢየሱስ መሞት አለበት የሱ ደም ገነት ያስገባናል የሚል የስላሴ ዶክትሪን እምነት የለበትም። ያኔ እሱ ሰማዕት ሆነ ልክ እንደነ እስጢፋኖስ ልክ እንደነ ጴጥሮስ እንደነ ጳውሎስ ሰማዕት ሆነ የሚል ሐሳብ ነው ያለው። ከዛ ላይ ተነስተው ነው እንግዲህ ኢየሱስ በብሉይ ኪዳን እንደታረደው በግ ነው የሚል እምነት የፈጠሩት ማለት ነው። እና ኦርቶዶክስ ቤት ዳቦ ተጸልዮበት ኢየሱስ ከሆነ በኋላ ምንድነው ያ ዳቦ የእግዚአብሔር በግ የሆነው ኢየሱስ ነው ማለት ነው። ያ በጉ ኢየሱስ ነው ዳቦ ማለት ነው። ከዛ ተቆረሰ የሚባለው በነገርሽ ላይ ፕሮቴስታንቶቹማ እንትን ነው የሚሉት ምሳሌ ነው የስደቱ ምሳሌ ነው የሚሉት። ለዛ ነው እኮ በትሪ ዘርግተውት ብድግ እያረግሽ መክሰሳቸውን ጠግበው በመጣበት እንትናቸው እንደ ዲዘርት ነው የሚጠቀሙት እነሱ። የኦርቶዶክስ ግን የክርስቶስን ስጋና ደም ዳቦና ወይን ብላ አትጠራም። በአጠራረም ደረጃ ነው የሚል። ስለዚህ በአጠራረም ደረጃ እንደዛ ነው። እና ደግሞ ተቆረሰ አይደለም የሚባለው ያ ጀማዓ ዳቦ ተቆረሰ አይባልም። ኢየሱስ ታረደ ነው የሚባለው። ኢየሱስ እግዚአብሔር በግ ነው። ኢየሱስ ለቁርባን ለእግዚአብሔር የሚታረድ እስከሆነ ድረስ ዳቦው ያን ኢየሱስ ታረደ ነው የሚባለው። የግብጽ ቤተክርስቲያን ኢየሱስ ዳቦ ኢየሱስ ስለሆነ አትመሙት ቀስ አድርጋችሁ ወረዱት አይደለም የምትለው እንደዛ ነው። ታርዳህልና አይ ኦፓል ላንቺ ጥያቄ ያለኝ ኢየሱስ ሰማዕታት ሆነ የሚል ጥቅስ አለ እንደ መጽሐፍ ቅዱስ ላይ? ሰማዕት ማለት ነው ማለት ነው። አይ ኃጢአት የለበትም ሰማዕት ቃሉ አለ ወይ? ቃሉ አለ እንደዛ የሚል ትርጉሙን ንገሪኛ። ጥቅስ ይዞ ለአደንዛዥ ዕፅ እንደሚያዘዋውር ሰው ከቦታ ቦታ መዞር አይደለም። ሰማዕትነትን ትርጉም ንገሪ ለኔ መጀመሪያ። አይ ቃሉ አለ ነው ጥቅስ ይዞ ብርዞ የተጻፈ ነው። ቃሉ አለ ወይ ነው? ድምጽ አይሰማም እንዴ ጋይስ? ይሰማል። እንደዛ የተባለ ቃል አለ። ሰማዕት ማለት ምንድን ነው ትርጉሙ? መጽሐፍ ቅዱስ ላይ ቃሉ አለ። አንቺ ኢየሱስን እንደዛ ያልሽው እየሰማሻት አይደለም ሆሲ? ሰማዕት ማለት ትርጉሙ ምን ማለት ነው እያለችሽ ነው ጥያቄ። እሷ ትንገረኝ ሰማዕታት ማለት ምን ማለት እንደሆነ ማለት ነው። ግን መጽሐፍ ቅዱስ ላይ ኢየሱስ እንደዛ ሰማዕታት በሰማዕትነት እንደሞተ አይናገርም። ምን ሆነ ነው የሚለው ታዲያ? አይ መጽሐፍ ቅዱስ ላይ ያልተጻፈውን ነገር ለምን ትላለች ነው የኔ ጥያቄ። እንዴ እኮ ጥያቄ እኮ ነው። ሰማዕት ሆነ ምን ማለት ነው ነው ጥያቄ። አይ መጽሐፍ ቅዱስ ላይ ያልተጻፈውን ነገር ለምን በቃተው? ኖ ትርጉሙ የቃሉ ትርጉም ነው እኮ የምልሽ። የቃሉ ትርጉም ምን ማለት ነው? መጽሐፍ ቅዱስ ሳይጻፍ ምናምን። መጽሐፍ ቅዱስማ ለኛ ሲል ኃጢአተኛ ሆነ ነው ተረገመ ነው የሚለው። እንደውም ራሱ እርግማን ሆነ ነው የሚለው። እና መሰዋት አይቀልም? ለምን ትወርጃለሽ? መመለስ እኮ ቀላል እኮ ነው። ተሰዋ ምንድን ነው ታዲያ? ካልተሰዋ መስቀል ላይ ተቸንክሮ የመተው ለማን ሲል ነው? ለሰው ሲል አይደለ እንዴ? መስዋዕትም ማለት እኮ ቤዛ እንደማለት እኮ ነው። ሌላ እኮ ትርጉም እኮ የለው። ለአንቺ አይደለ እንዴ የተሰቀለው ኢየሱስ ክርስቶስ? ስለዚህ መስዋዕት ሆነ ማለት እንደዚህ ነው። ለአንቺ ቤዛ ሆነ ማለት ነው። ለአንቺ ተሰቀለ፣ ለአንቺ ሲል መከራየ ማለት ነው። ምንም ሌላ እንትን የለውም። ትርጉሙን መናገር ያልፈለገችው እኮ መልሱን ስለምታገኘው ነው። በነገራችሁ ላይ ጥቅስ እንዳደንዛዥ ከቦታ ቦታ ይዛችሁ አትዘዋወሩ። ወደ ተፈጥሮ ወደ እውነት ተመለሱ። ኢየሱስም ራሱ እውነት ስለሆነ ማለት ነው። ኢየሱስ አንድ ሰው ሰማዕት አልሆነም ሊባል የሚችለው ላደረገው ነገር በኃላፊነት ሲቀጣ ነው እንዴ። ዮሐንስ የእግዚአብሔር ልጅ ንጹሕ በግ ነው እያለ የሚጠራውን ለማን ብሎ ነው የሞተው? በምን ኃጢአት ነው የሞተው? ገባሽ? ጉድ እኮ ተሯሯጡ ከአንድ ቦታ ወደ አንድ ቦታ። ኧረ ኦፒ የሚያስቅ ቃል ይዘሽ መተሻል። ጥቅስ እንዲያደንዛዥ ከአንድ ቦታ አንድ ቦታ ጥቅስ ይዘው ይኖራል። ጥቅስ ሃይማኖት ገዳይ ነው። ጥቅስ ራሱ መፈክር ነው። በነገሮች ላይ ከምንም በላይ ደግሞ የማያኖሩ ጥቅሶች መፈክር ነው የሚሆኑት።
ሲጀመር ደግሞ ጥቅስ ይዞ መሮጥ ማን እንዳስተማራችሁ አላውቅም። ጥቅስ ይዛችሁ ሩጡ ብሎ ያስተማራችሁ ጥቅሱ የተነሳበትን አውዱም ተረዱ ብለው ይንገሯችሁ። በተለይ ጴንጦች በነገራችን ላይ ጥቅስ ይዞ በመሮጥ አንደኛ ናቸው። እኔም ኦርቶዶክሶች በስንት ጣዕማቸው ላለው ጥቅስ የማያውቁት ማለት ነው እነሱ ይሻላሉ። የምር ዓለም ቤዛ ሆነ እያለ የተባለች ሰማዕት ለምን ተባለች ብላ ትመጣለች እንዴ? እና ምን ይበል ሄሮድስ መሰለሽ። ሰማዕትና መስዋዕት ይለያያል። መስዋዕት ለእግዚአብሔር የሚታረድ ነው። እዚህ ጋር ልብ በሉ አንድ ጊዜ። ሰማዕት ብሎ ማለት ሰዎች በሆነ ዓላማቸው ላይ የሆነ አንድ ጥሩ ዓላማ ይዘው ወይም አንድ ጥሩ ሰዎች ሆነው ጠላት መጥቶ ሲገላችሁ ምንድነው የሚሆኑት? እነዛ ሰማዕት ሆኑ ይባላሉ። መስዋዕት ብሎ ማለት ደግሞ ለእግዚአብሔር የሚታረድ ማለት ነው። እንደ መጽሐፍ ቅዱስ አስተምሮ አረዳድ ኢየሱስ ሰማዕት ሆነ እንጂ ኢየሱስ ለእግዚአብሔር የታረደ መስዋዕት ነው የሚል ነገር የለም። ያኒ ይሄንን የሚመስሉ ቃላቶች አሉ መጽሐፍ ቅዱስ ላይ። መስዋዕት ከሆነ እኮ እግዚአብሔር ለራሱ ፍላጎት ደግ አቤልና ቃየል ያደርጉለት እንደነበረው በብሉይ ኪዳን ጥጆችና ዋኒሶች ይታረዱለት እንደነበረው አረደው እኮ እንደማለት ነው። ኢየሱስ ክርስቶስ ለዓለም ነው ገባሽ? ኦፍ ኮርስ ይኸውልሽ ውዴ፣ አሁን ችግሩ ይሄንን መስዋዕት የሚለው ነገር ራሱ ዓላማ ያበላሽናል። እግዚአብሔር በነገርሽ ላይ እግዚአብሔር ሰው እንዲታረድለት አይፈልግም። እግዚአብሔር ይኸውልሽ የሰው ልጅ የተፈጠረው እግዚአብሔርን ሊያመልክ ነው። ያኔ አምላካችን አላህ ሱብሃነሁ ወተዓላ ቁርአን ላይ በሱረቱል ዛሪያት ላይ ጋኔንና ሰውን የፈጠርኳቸው ሊገዙኝ ነው እንዳለው ልክ ያዕቆብ መልእክት ላይ ጋኔን በእግዚአብሔር ያምናሉ፣ በእግዚአብሔር አንድ እንደሆነ ያምናሉ፣ ይፈራሉ፣ ይንቀጠቀጣሉ ይላል። ያኔ ነገር ግን አይታዘዙም እንደሚለው መልእክት ሁሉ አምላካችን አላህ ሱብሃነሁ ወተዓላ ቁርአን ላይ በሱረቱል ዛሪያት ላይ ጋኔንና ሰው ልጅ የፈጠርኩትን ሊገዙኝ ይብሏል። የሰው ልጅ ሊገዛ አምላክን ሊገዛ ነው የተፈጠረው። አምላኩን የሚገዛው ግን ጤናማ አእምሮ ሲኖረው ነው። አምላክ ላንቺ ጤና ከሰጠሽ በሰጠሽ ጤና አምላክን ትገዣለሽ። አምላክ ላንቺ ሲሳይ ሲሰጥሽ ከሰጠሽ ሲሳይ ለአምላክ ትሰጫለሽ። ኦኬ ጤና እንደሰጠሽ ሁሉ ርዝቅ ከሰጠሽ ከእርቱም ከእንስሳውም ለእግዚአብሔር ትሰጫለሽ። ለእግዚአብሔር ስትሰጪ መስዋዕት ይባላል። ኦኬ የእህል መስዋዕት አለ፣ የእንስሳ መስዋዕት አለ። ስለዚህ እግዚአብሔር እኔ ከሰጠውሽ ነገር ለኔ አቅርቢ ሲል ለእግዚአብሔር ማቅረብ ለአምላክ ማቅረብ ያኔ አምልኮት ነው። ስለዚህ ከነብዩ ከአዳም ልጆች ጀምሮ ከቃየልና ከአቤል ጀምሮ እስከነ ኢየሱስ ድረስ ምንድነው ለእግዚአብሔር ያኔ ለፈጣሪ ለእስራኤል አምላክ መስዋዕት ይቀርባል። ግን የእስራኤል አምላክ ሰውን ረዱልኝ ብሎ ጠይቆ አያውቅም። ዘፍጥረት 9:6 ላይ ብትሄጂ እግዚአብሔር የሰው ልጅ በመልኩ ፈጥሯል፣ የሰው እንደሚያፈስ ደሙ ይፈሳል፣ ምክንያቱም የሰው ልጅ በእግዚአብሔር አምሳል የተፈጠረ ነው ይላል። ስለዚህ የሰው ልጅ መስዋዕት ቁርባን አድርገሽ አርደሽ ማቅረብ አትችይም። ነገር ግን የሥላሴ ዶክትሪን አስተምሮ ላይ ስትመጪ ኢየሱስ የሰው ልጅ ነው፣ የሰው ልጅ ነው ብሏል ራሱ ኢየሱስ። መጽሐፍ ቅዱስም ኢየሱስን የሰው ልጅ ይላል። ስለዚህ ኢየሱስ ቁርባን ሆነ ነው የሚሉት። አስበሽዋል? ልክ አቤል እንዳረደው በግ ማለት እኮ ነው። ልክ እነ አብርሃም እነ ኖህ እነ ሙሴ በአሮን በኩል ያርዱት እንደነበረው አውራ በግ እንደ ወይፈኑ እንደ ፍየሉ ነው የሚሉት። እኛ ደግሞ ኢየሱስ አይዋ ቀጥል ኢየሱስ ሰማዕት ሆነ ነው ምን? ምክንያቱም ኢየሱስ ክርስቶስ ከእግዚአብሔር ዘንድ የተላከ መምህር ነው። ይህ መምህር በመልካምነት እያስተማረ እያለ ጠላት ተነሳበት። በጠላቶች ጠላቱ ማን ነው? ሰይጣን ነው። ስለዚህ በሰይጣን አማካኝነት ሰማዕት ሆነ ነው እንጂ የምንለው ለእግዚአብሔር የቀረበ የቁርባን መስዋዕት ነው አይባልም። የሰው ልጅ ለቁርባን በእነማን በማን በመጽሐፍ ቅዱስ ግልጽ አስተምሮ በመጽሐፍ ቅዱስ አይደለም። በትውልዱ እምነት ምን ብሎ ነው የሚያምነው ትውልዱ? ኢየሱስ ለምንድን ነው የተሰቀለው? ለምንድን ነው ደምን ያፈሰሰው? ኦኬ ኢየሱስ የተሰቀለው ጠላት ነው የሰቀለው። ኢየሱስ አይደለም፣ እሱን አይደለም። የትውልዱ እምነት ነው እንትን የምትይኛውን ትውልዱ የሚያምንበትን ብቻ ነው የምትነግሪኝ። ህዝብ የሚያምንበትን ነው የምትለኝ? አዎ። ኢየሱስ ለምንድን ነው የተሰቀለው? ኦኬ ኢየሱስ ተሰቀለ የሚሉት ክርስቲያን ውስጥ ከመጽሐፍ ቅዱሱ ውጪ ባለው አስተምሮ ምንድነው የሚሉት? አዳም ጥፋት አጥፍቶ ነበረ። አዳም ጥፋት ሲያጠፍ እግዚአብሔር አኮረፈ። እግዚአብሔር አዳምን አኮረፈው። አስብ እንግዲህ ዝጋ ልብ ብለህ አዳምጥ። እግዚአብሔር አዳምን አኮረፈው። ካኮረፈው በኋላ እንግዲህ አዳም ነበር እግዚአብሔርን ስላስኮረፈ ይቅርታ መጠየቅ የነበረበት። አኩራፊው እግዚአብሔር አዳም ጋር ሄደና ከልጅ ልጅ ተወልጄ አድንሃለሁ ብሎ አለው ነው የሚሉት። እንግዲህ የትውልዳችን ዘመዶቻችን ማለት ነው። እንግዲህ አኩራፊው እግዚአብሔር አዳም ጋር ሄዶ ከልጅ ልጅ ተወልጄ አድናለሁ ካለ በኋላ ያ እግዚአብሔር ኢየሱስ ሆኖ መጣ፣ ከዛ ሞተ። እንዲሆነበት ምክንያት ምንድነው? አዳምና ዘሮቹ ገነት እንዲገቡ ብለው ነው የሚያምኑት። ነገር ግን መጽሐፍ ቅዱስ ላይ አይዋ ምንድነው ይሄ መስዋዕት ሊያስቀራ አይደለም ለእግዚአብሔር ሲቀርብ የነበረ
ላ መስዋዕት መቅረት አይችልም። መስዋዕት እኮ ቁርባን እኮ ለእግዚአብሔር የምታቀርበው አምልኮ እኮ ነው። ቁርባን ብሎ ማለት እኮ ወደ አምላክ መቅረብ ማለት ነው፣ ትርጉሙ ራሱ ማለት ነው። ስለዚህ ከዛ በፊት ወደ እግዚአብሔር ሲመለሱ የነበሩ ሰዎች በምን ይመለሱ ነበረ? እንትን እርድም ማረድ የፈለገ ያርዳል፣ ጾምን መጾም የፈለገ ጸሎትን መጸለይ የፈለገ እንደፈለጋቸው እንደ ኃጢአታቸው ወይም ወደ እግዚአብሔር በደንብ በየትኛው መልኩ ልመለስ ባሉት መልክ ነው የሚመለሱት እንጂ ከዛ በኋላ ቀረ እርዱ አልቀረም። በነገር ላይ ነው ልጨርስልህ። ቁርባን እንደ መጽሐፍ ቅዱስ አትንገርኛው፣ እንደ ትውልዱ ነው የምልሽኝ። እንደ ትውልድማ خلاص እንደ ትውልድማ እግዚአብሔር አደምን አኮረፈ። አደምን ስላኮረፈው እግዚአብሔር ሞተ። በቃ ስለ እግዚአብሔር ሞተ። የአደም ልጆች በመናመን ማረድ ያስፈልግም እግዚአብሔር ስለሞተ ነው የሚሉት። በቃ እግዚአብሔር ሞተ አለቀ። እንስሳት ከሚታረድ ብዙ እንስሳት ቢታረድ አሁን ጊዜ ብዙ እንስሳት ታረደለት ያ የእንስሳት ደም ስላላስደሰተው የራሱ ደም አስደሰተው ነው የሚሉት። እና እንጂ እንደ ወንጌሉ እንደ መጽሐፍ ቅዱሱ ግን እግዚአብሔር ሰውን ረዱልኝ አላለም። አንደኛ፣ ሁለተኛ እግዚአብሔር ደም የለውም፣ እግዚአብሔር አይሞትም። በመጨረሻም ደግሞ ኢየሱስ ክርስቶስን ደግሞ ሲያሳድዱት የነበረው ሰይጣን ነው። ሰይጣን ደግሞ ብዙ ነብያቶችን ገድሏል። ልክ ጳውሎስ ለተሰሎንቄሶች በላክላቸው ደብዳቤ አይሁዶች አለ ብዙ ነብያቶችን ገደሉ፣ ኢየሱስንም ገደሉ፣ እኛንም ማሳደዱ አለ። ስለዚህ ነብያት፣ መልካም ሰዎች፣ መምህራን፣ ነገስታት ይሰደዱ ነበረ ለእስራኤል አምላክ ሲሉ ማለት ነው። እና ኢየሱስ ክርስቶስ መስዋዕት አሳስተውት ነው ከልጅ ልጅ ተወልጄ አድንሃለሁ ካለው ለአዳም አሳስተውት ነው ሰይጣን እንደዛ እንዲል ያደረገው ለእግዚአብሔር። እንግዲህ ሰይጣን አሳሳተው። ልጅ ልጅ ተወልጄ አድንሃለሁ አላለም። መጽሐፍ ልጅ ማለት ልጅ አድንሃለሁ ብለው ከማን ነው? ከቃይል ነው ገባት? ከሴት ነው? ከየትኞቹ የልጅ ልጆቹ ነው ተወልዶ ሊያድን የሚችለው? ሲጀመር እኮ የአዳም ልጆች እኮ አንዳቸው በአዳም ልጆች ውስጥ እኮ ሁሉም የአዳም ልጆች እኮ እግዚአብሔር ልጆች አይደሉም። ታውቃለህ? ለምሳሌ ቃይል እግዚአብሔር ህብረት ውስጥ ያለ አይደለም። ወንድሙን ገሎ የተሰደደ ነው። ከእግዚአብሔር እንትን ውጪ የሆነ ነው፣ እውቅና ውጪ የሆነ ነው። አቤልን ገሎታል። ኢቭን እኮ እግዚአብሔር መታወቅ የጀመረው እኮ ሴት ሲወለድ ነው አይደለም? የምን ከልጅ ልጆች ነው? ራፈት ይሆን ሰዎች እንዴ? ከልጅ ልጆች እንኳን ብሎ ቢልኮ ከኖህ በፊት የጠፉት የማ ልጆች ናቸው? ያንተ ልጆች ናቸው ባቢሎን። ምን አይነት ነገር ነው? ዛሬ በሳቅ ልገል ነው እንዴ? ኦኬ፣ በነገራችን ላይ ማለት ነው የስላሴ ዶክተር በጣም ከሚያስቀኝ ነገር ማለት ነው። አሁን እንግዲህ አኩራፊው እግዚአብሔር ነው፣ የተቀየመው እግዚአብሔር ነው። ጥፋት ያጠፋው አዳም ስለሆነ ማለት ነው። ስለዚህ ጥፋት ያጠፋው ነበር ሄዶ ይቅርታ መጠየቅ የነበረበት። ግን እኮ ራሱን ያጠፋው መጨረሻ ላይ ራሱ አኩራፊ ራሱን በራሱ አጥፊ እኮ ነው ጊዜ ናይ ቀጥይ መጠየቅ አለበት። በተለይ ልጅ አድንሃለሁ የሚል መጣራት አለበት። ማነው እንጠይቀው? እግዚአብሔርን። አዎ ለምን መሰለህ? የእግዚአብሔር ልጆች ከሰው ልጆች ጋር ተዋለዱ ይላል። ገባክ? እነዚህ ፍሌሞቹም እኮ አሉ፣ እሱም የሱ ልጆች ናቸው። በምድር ውሃ ጠረግረግ አድርጎ ያጠፋቸው አሉ። አንድ ጻድቅ የነበረው ኖህ ነው። የኖህ ልጆች ናቸው። የልጅ ልጅ የሚባሉት የአዳም ልጆች እኮ እንዳለ ነው የጠፉት። ማጣራት ጀመረ። ናይት ከልጅ ልጅ ተወልጄ የሚለው ለምን ዝም አላላቸውም? እንደዛ ከሆነ ከልጅ ልጅ ተወልጄ አድንሃለሁ ካለ እግዚአብሔር ለምን ከኖህ በፊት የነበሩ ህዝቦች አጠፋቸው? ከዛ በኋላም የነበሩ ሲያጠፋቸው ሲያቃጠላቸው ነበር አይደል? ለምን ዝም አላላቸውም? መጨረሻ ላይ ወርዶ ተዋርዶ የሚያድን ከሆነ እኮ ነው የምልህ። ይሄን ያህል ራሱ ዋጋ መክፈል የለበትም። ከልጅ ልጅ ተወልጄ አድንሃለሁ የሚል ከሆነ በእውነት ለመናገር መሞት ያለበት ኢየሱስ ሳይሆን ከሴት ልጆች አንዱ ነበር መገደል የነበረበት። ግልግል እዛው ያበቃል ታሪኩ። ከቦታ ቦታ ሄደው ተዋልደው ኢየሱስን ይሰቅላሉ። ኃጢአት የሌለበት በጣም እኮ ነው የሚያበሳው። ኦኬ፣ ለማንኛውም ግን በነገራችን ላይ ማለት ነው ይሄ ከልጅ ልጅ ተወልጄ ምናምን የሚለው ነገር ያው መጽሐፍ ቅዱሳዊ አይደለም።
እናም ደግሞ ያው በግልጽ አልተቀመጠም እንጂ ዘፍጥረት ላይ አዳም እግዚአብሔርን ስላስቆጣው ያኒ እግዚአብሔር ስለተቀየመ ግን ተቀይሞት ለዘላለም አልኖረም እኮ ወዲያው ይቅር ብሎታል። ያኒ ለምሳሌ አርቃናቸውን ሲሆኑ እግዚአብሔር እንዲለብሱ አድርጓል አይደለም ዘፍጥረት ላይ እንደዛ ማድረጉ ለአዳም ይቅርታ እንዳደረገ ነው የሚቆጠረው ይባላል። ስለዚህ ከልጅ ልጅ ተወልጄ የሚለው ብሎ ኢየሱስ ከዘመናት በኋላ ተወልዶ ከእግዚአብሔር ጋር አስታረቀን የሚለው ነገር የውሸት ነው። ሲያቅ የንስሐ ቃላትን አስተማራቸው። ስለዚህ ኃጢአት እግዚአብሔር ያኒ አምላክ ቂመኛ አይደለም፣ ተቀይሞ ለዘላለም የሚያኮርፍ አይደለም። ወዲያው የሰዎችን ልብ እውነተኛ ልብ። ስለዚህ አሁን ከዚህ የምንማረው ምንድነው? የሰው ልጅ ሊያጠፋ ይችላል፣ ሊሳሳት ይችላል። ነገር ግን ስህተት መሆኑን አውቆ ከልቡ ከተጸጸተ አምላክ እንደሚኖር እንድንማር ነው ከአዳምና ከሔዋን ይሄ ታሪክ የመጣው እና አዳምና ሔዋን አምላክ ይቅር ብሏቸዋል። ይቅር ያላቸውም ደግሞ ጥፋተኛ አታድርጉ የተባሉትን ትእዛዝ በማድረጋቸው አምላክን ማሳዘናቸውን ሲያውቁ ተጸጸቱ። በጸጸታቸው ምን አደረጉ? አምላካችን አላህ ሱብሃነሁ ወተዓላ የንስሐ ቃል አስተማራቸው ይላል። እንግዲህ እስልምና መጽሐፍ ቅዱስም ላይ ስንመጣ ለምን እንደዚህ አደረክ ሲል አዳም ፈርቶ እየሰጠኝ ሚስት ናት እንደዚህ ያደረገች ምናምን አለ። ልብስ እንዲለብሱ ማድረጉ እግዚአብሔር አዳምና ሔዋንን ይቅርታ እንዳላቸው ነው የሚቆጠረው እንደ መጽሐፍ ቅዱስ አስተምሮ እንጂ ክርስቲያኖቹ እንደሚሉት ከልጅ ልጅ ተወልጄ ምናምን የሚለው ነገር አይሰራም ለማለት ያክል ነው። የዛሬ ውላችን ይሄን ይመስላል። አሪፍ ውሎ ይመስለኛል ያዋል ነው። ባሉን የስራ አልጨርስ